ለመሰላችሁ ከዚህ የሚጀምርላችሁ አንድን ገድል ምንነት ለመረዳት ኢቭን መጽሐፍ ቅዱስ ራሱ ያለውን ሐሳብ ለመገንዘብ ከፈለግን የሚጀመረው ከመጀመሪያው ጀመራችሁ እስከ መጨረሻው ጨርሳችሁ ኮንሰፕቱ ርዕሰ ጉዳዩ ገብቷችሁ መተንተን መናገር ያለባችሁ። አሁን እኛ ጋር ችግር እየሆነ ያለው ሙሉን ሳናነበው ቆርጠን እየቀጠልን እንሄድና በኋላ ችግር እየፈጠርን ያለ ሰው ስላለን፣ ስለዚህ ሙሉ ማንበብ መልመድ አለብን። ወደ አባታችን ገብረ መንፈስ ቅዱስ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ የሚል ቃል ከሰማይ መጣ። ምን ያደረገ? ስምህን የጠራ ማለት በእንተ አቡነ ገብረ መንፈስ ቅዱስ ብሎ የዘከረ ማለት ስምህን የጠራ ማለት። እሺ ስምህን የጠራ ካለ በኋላ ምን አለ? መታሰቢያን ያደረገ። ያ ማለት በአቡነ ገብረ መንፈስ ቅዱስ ስም ምን ያደረገ? የመጸወተ ሰው ማለት ነው። ከሰማይ ምን የሚል ቃል መጣ? እምርልሃለሁ የሚል ቃል መጣ። ከዚህ ቀደምም እንዳልነው በዚህ መጽሐፍ ቅዱስ ትምህርታችን ላይም እንዳለው እነዚህ የቅዱሳን ቃል ኪዳን ለመዳን የሚያስፈልጉ ሚስጥራትን የማይከለክሉ አንድ፣ ቃል ኪዳኖቹ ወደ ቅዱሳት ሚስጥራት እንድንመጣ የሚያደርጉ ናቸው እንጂ እነዛ የቅዱሳን ቃል ኪዳን ለመዳን የሚያስፈልጉ ሚስጥራትን አይተኩም። ከዚህ ቀደም በጣም ተደጋጋሚ ጊዜ ስላልነው ምንድነው ድርሻው? የቃል ኪዳን ማገዝ። በስላሴ ስም አምኖ ለተጠመቀ ሰው በዚህ መጽሐፍ ቅዱስ ትምህርት መሰረት በወልድ ዋህድ ብሎ አምኖ ተጠምቆ ኦርቶዶክሳዊ ክርስቲያን ሆኖ፣ እሺ ኦርቶዶክሳዊ ክርስቲያን ከሆነ በኋላም ደግሞ ቅዱሳት መጽሐፍትን በሚሉት መንገድ የሚራመድና የተለያየ መሰናክልና ተጋድሎ እየገጠመው እየተንደፋደፈላለ ክርስቲያን ምን ማድረግ ነው? ማገዝ ነው እንጂ በስላሴ ሳያምን በወልደ እግዚአብሔር በክርስቶስ ሞት ሳያምን ቅዱስ ቁርባን ሳይቀበል ሳይጠመቅ ለመዳን የሚያስፈልጉ ሚስጥራትን ሳይቀበል በእነዚህ ቅዱሳን ቃል ኪዳን መዳን አይታሰብም። እንዲህ ያለ አስመስላችሁም አትናገሩ። ይሄ መጀመሪያ ማወቅ ያስፈልጋል። እንደዚህ አይነት ትምህርት ስለሌለን ማለት ቢኖረን እኮ ችግር ግን የለንም እኛ። ከዚህ በኋላ ብፁዕ አባታችንን መልአኩን የኢትዮጵያን ሕዝብ ሁሉ ካልማርክልኝ ከዚህ ባህር አልወጣም አለው። እስከ 100 ዓመትም ድረስ ተዘቅዝቆ ኖረ። ምን የሚለው? ማርልኝ ነው። ስጋ ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ፣ ውሃውም ደም መሰለ፣ አጥንቶቹም እንደ በረድ ነጭ ሆነው ታዩ። አጋንንት ሊጣሉት ከአራቱ ማዕዘን ወደ እርሱ ይመጡ ነበር። በየዕለቱም 500 አጋንንት እስከ 100 ዓመት ድረስ በጦር ይወጉት ነበር። ስለታም በሆኑ ድንጋዮች ይቆርጡት ነበር። ከመጀመሪያው ሰማዕት እስጢፋኖስ ጀምሮ እስከ መጨረሻው ሰማዕት ሊቀ ጳጳስ ጴጥሮስ ድረስ እንደርሱ የተጋደለ ሰው የለም ይላል። እስጢፋኖስ የሚለው ማን ነው? ተፈጻሜ ሰማዕት ቅዱስ እስጢፋኖስ አርዮስን ለመጀመሪያ ጊዜ ለይቶ ያወገዘው ማለት። ከዚህ ጴጥሮስ ሲባል ሐዋርያው ቅዱስ ጴጥሮስን አይደለም። እችን በደንብ ያዙት፣ በኋላ ስለምንተነትናት። የአባታችን መከራው በክርስቶስ አምነው ከሞቱ ሰማዕታት ሁሉ ከተቀበሉት መከራ የበዛ ነው። አይታችኋል። የብፁዕ ወቅዱስ አቡነ ገብረ መንፈስ ቅዱስ ጻድቁ አባታችን ተጋድሎ መከራው ከማ በክርስቶስ አምነው። አያችሁ፣ መጀመሪያ መስፈርቱ ይሄ ነው። ራሱ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የሚጋደሉት ራሱ በክርስቶስ አምነው፣ ማንም ሲኦል አይግባ ይዳን ሁሉ ሰው አይጥፋ ብለው። አያችሁ፣ በክርስቶስ አምነው ከሞቱ ሰማዕታት ሁሉ ከተቀበሉት መከራ የበዛ ነው። ስለዚህ በክርስቶስ አምነው የሞቱ ቅዱሳን አሉ። ከነዛ ሰማዕታት ሁሉ የአቡነ ገብረ መንፈስ ቅዱስ መከራ በጣም ይበዛ ነው። ምክንያቱም ያለ አሚነ ክርስቶስ ያለ ክርስቶስ ማመን የሚደረግ ተጋድሎ አይደለም። እና አንዳንዶቹ በክርስቶስ ማመን ሌላ፣ የአቡነ ገብረ መንፈስ ቅዱስ ቃል ኪዳን ሌላ ይላል። አይደለም። የአቡነ ገብረ መንፈስ ቅዱስ ተጋድሎ ራሱ በክርስቶስ አምነው ከሚሞቱ ተጋድሎ ቅዱሳን ጋር አብሮ ሲነጻጸር የእሳቸው እንደውም ይበዛል። በክርስቶስ ሳያምኑ አይደለም አቡነ ገብረ መንፈስ ቅዱስ የተጋደሉት። ከዚህ በኋላ ጌታ ዳር ቆሞ ወዳጄ ገብረ መንፈስ ቅዱስ ማን? ጌታችን። ወዳጄ የሚለው ለምንድን ነው? በሕጉ ወዛው ስለሄደ ነው። አቡነ ገብረ መንፈስ ቅዱስ መቼስ ክርስቶስ ወዳጅ የሚለው በዘረኝነት አይደለም፣ ለሱ ክብር ምስጋና ይግባውና፣ በቀረቤታ አይደለም፣ ለሱ ክብር ምስጋና ይግባውና፣ በመልክ በቁመት አይቶ አይደለም ክርስቶስ እንደዚህ የሚለው፣ ክብር ምስጋና ይግባውና። እንደዚህ የሚል ትምህርት የለንም እኛ፣ የምታውቁት ነው ሁላችሁ። ይሄ ሁሉ ባለበት እግዚአብሔር ያሳያችሁ። ይሄ ሁሉ ባለበት ወዳጄ ያለው ወዳጅ ማለት ነው።
በቃሌ በትእዛዛቴ ሁሉ የምትሄድ ቅዱስ ማለት ነው። የኢትዮጵያን ሰዎች ሁሉ ምሬልሃለሁና ተነስ ውጣ አለው። ምን ማለት ነው? እቺ ንግግር የኢትዮጵያን ሰዎች ሁሉ ምሬልሃለሁ ማለት ነው። አንተ ያቀረብክልኝን ልመና እዚህ ጋር ለምኖት ነበራ። የኢትዮጵያን ሕዝብ ማርልኝ ብሎት ነበራ። እዚህ ጋር ይሄው እዚህ ጋር ብፁዕ አባታችን መልአኩን የኢትዮጵያን ሕዝብ ሁሉ ካለማርክልኝ ከዚህ ባር አልወጣም ብሏል። እዚህ ቁጥር 3 ላይ ለዚህ ምላሽ ተጋድሎውን እየተጋደለ ጌታችን ተገልጦ ምንድን ነው ያለው? የኢትዮጵያን ሕዝብ ሁሉ ምሬልሃለሁ። ምን ማለት ነው? ማለት የኢትዮጵያን ሰዎች ሁሉ ምሬልሃለሁ ማለት ኢትዮጵያዊ የተባለ በሙሉ ቢያምን ባያምን፣ ቢቆርብ ባይቆርብ፣ ንስሐ ቢገባ ባይገባ፣ ቢጠመቅ ባይጠመቅ መንግስት ቤት ይገባል ማለት አይደለም። ምን ማለት ነው? ንግግር የኢትዮጵያ ሰው ሕዝብ እንኳን ሁሉ በሙሉ አምኖ ቢጠመቅ ስጋው ደሙ ቢቀበል በአንተ ስም ቢማጸነኝ፣ አረ ይሄን ሕዝብማ አልምርልህም አልልም እንዳለ የኢትዮጵያ ሕዝብ እንኳን መጥቶ ይሄንን ቃል ኪዳን ለመቀበል የሚያደርግ ዝግጁነት እስካሟላ ድረስ በስቷል፣ ቀንስ አልልህም፣ እምርልሃለሁ እንጂ የኢትዮጵያ ሕዝብ በሙሉ ኦርቶዶክስ ከሆነ ሲፈልግ ቃሚ ይሁን፣ ሲፈልግ አጫሽ ይሁን፣ ሲፈልግ አይቁረብ፣ ሲፈልግ ስጋው ደሙን አይቀበል፣ እንደፈለገ ይሁን እኔ እምርልሃለሁ ማለት አይደለም። ይሄን በደንብ ማወቅ አለብን። ያን ጊዜም አባታችን ገብረ መንፈስ ቅዱስ ያሰበው ስለተፈጸመለት ደስ እያለው ከባህር ወጣ። አጥንቶቹ እንደ መርፌ ቀዳዳ ተበሳስተው ተገኙ። በጣም ይገርማል። ማርልኝ ለማለት ሰውን ለማዳን ሰውን ማር አድን ለማለት ይህን ያክል ዋጋ ተከፍሏል። ጌታችንም መላ ሰውነቱን በእጁ ዳሶ ምንም እንዳልደረሰበት እንደመጀመሪያው ጤነኛ አደረገው። ከዚህ በኋላም ወደ ምድረ ከብድ ላከው። የት ላከው? ወደ ምድረ ከብድ። ከዚህ በኋላ ወደ ሰማይ ወጥቶ ከፀሐይ በላይ ከሰማይ በታች 7 ዓመት ኖረ። ከፀሐይ በላይ ልብ በሉ፣ ከሰማይ በታች 7 ዓመት ኖረ። ዳግመኛም ከዚያ ወርዶ ወደ ምድረ ከብድ ሄደ። በዚያም እስከ 7 ዓመት ድረስ እንደ ምሰሶ ተተክሎ ቆሞ ሲጸልይ ኖረ። ወደ ላይም አንጋጦ ቅንድቦቹ ሳይሸፈን እጆቹ ወደ ላይ እንደዘረጋ ሲጸልይ ኖረ። ጸሎቱ ልመናው ያ የአንድ ቅዱስ መለኪያው ጸሎት ማለት ከእግዚአብሔር ጋር መነጋገር አለ። ሁል ጊዜ ከእግዚአብሔር ጋር መነጋገርን ለመደ። እንዲህ ከዚህ በኋላ ሰይጣን በቁራ ተመስሎ ሁሉ ስዕላቸው ላይ እንደምንመለከተው ማለት ነው አይኖቹ ወደ ሰማይ አንጋጦ አገኘ ይላል። እንደዚህ ማለት እሳቸው ሲጸልዩ ይሄ ቁራ የተባለው ማለት ሰይጣን ነው። እንግዲህ የብርሃን መልአክ ይመስል የለ እዚህ በቁራ ተመስሎ አይኖቹ ወደ ሰማይ አንጋጠው አገኘ። በራሱ ላይም ተቀምጦ አይኖቹን አነቆረው፣ አሳወረው። ያን አይኖቹ ማለት በጣም ነው የሚገርመው። ይሄ የምንመለከተው ስዕል ማለት ነው ሰይጣን ነው። በቁራ ተመስሎ አነቆረው፣ አሳወረው። ከዚህ በኋላ 2 ሳምንት ሙሉ እንደቀድሞ ምንም ጸሎቱን ሳያቋርጥ ሲጸልይ ሰነበተ። ይገርማል። መጥቶ ሰይጣን በቁራ ተመስሎ አይኑን ካሳወረው በኋላ እንኳን ጸሎቱን ሳያቋርጥ 2 ሳምንት ቀጠለ። እኛውም እንችለው አይደለም ይሄን ፈተና አይደለም። አሁን ሳናቋርጥ እየጸለይን መተን ቁራን አይናችን ቢያፈሰውን አይነ ስውር ብንሆን እኛ አሁን እግዚአብሔርን ዝም እንለዋለን? ወደ አንተ እንደዚህ እየለመንኩ ወደ አንተ እንዲህ እየጸለይኩኝ እንዲህ ተፈትነኛለን እንለዋለን? እኛ ወደ እግዚአብሔር ከቀረብን ምንም ፈተና መቀበል አንፈልግም። እንደውም አልጋ ባልጋ ነው የምንፈልገው ሁሉ ነገር። በእርግጥ ይሄ መንፈሳዊ ጉዞ ለምር ነው። ይሄን ንግግር አልጋ ባልጋ ነው መንገዱ እያልን በቃ እንከን አንፈልግም፣ ችግር አንፈልግም። በቃ ለጥ ያለ ጸጥ ያለ የተመቻቸ ጉዞ ነው የምንወደው። እሳቸው ግን በሚጸልዩበት ጊዜ ሰይጣን ሲያሳውራቸው 2 ሳምንት ሙሉ እንደቀድሞ ምንም ጸሎቱን ሳያቋርጡ ሲጸልይ ሰነበተ ይልና ከዚህ በኋላ የመላእክት አለቆች ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖች እፍ አሉባቸው። ወዲያውም አዩ። እይታቸውን ከቀድሞ 7 እጅ በለጠ። በጣም ይገርማል። ማን ተገልጠው? ቅዱስ ሚካኤልና ቅዱስ ገብርኤል። ዛሬ ዓመታዊ ክብረ በዓሉ ዋዜማውን የምናከብረው ሊቀ መላእክት ቅዱስ ገብርኤል ዛሬም የታወርንባቸው ብዙ መንፈሳዊ እይታዎች አሉ። እነዚያም በቃል ኪዳኑ ያብራለን። ለካነስ እናንተ ቁራ ያጠፋውን ያንን አይን ሊቀ መላእክቱ ቅዱስ ሚካኤልና ሊቀ መላእክቱ ቅዱስ ገብርኤል ሲመጡ የሚሰጠን ያ ብርሃን ያ አይን ቀድሞ ስናይበት ከነበረው 7 እጅ የበለጠ አስተውሎ የሚያይ አይን ተሰጠው።
እግዚአብሔር እንደዚህ አይን ያስፈልገናል። ዛሬ በዘረኝነት ለታወረ አይናችን፣ ዘረፋ ላይ ለተጠመደ አይናችን፣ ፍቅረ ነዋይ ላይ ዝሙት ላይ ለተጠናወተው አይናችን ዛሬ ቅዱስ ሚካኤልና ቅዱስ ገብርኤል በቃል ኪዳናቸው ይሄ አይን እንዲሰጡን አማላጅነታቸው ሁላችን ይርዳን። በእውነት አስፈላጊያችን ስለሆነ እንግዲህ የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው ሁለቱን አይኖቹ ነው የሚለው እፍ አሉባቸው፣ ወዲያውም አዩ፣ እይታቸውን ከቀድሞ 7 እጅ በለጠ። አባታችን ገብረ መንፈስ ቅዱስም ከዚህ በፊት ይጣሉ የነበሩ ጠላቶች አጋንንትን ከዝቋላ ምድር ታጠፋቸው ዘንድ ወደ ዝቋላ ሄዳሉት። ከሰማይ ከእግዚአብሔር ዘንድ ስለተጋድሎህና ስለ ትዕግስትህ ታላቅ ኃይል ይሰጣልና ከዚህ በኋላ ሚካኤልና ገብርኤል ወደ ሰማይ ወጡ ይላል። ምን አሉት? ከሰማይ ከእግዚአብሔር ዘንድ ምን ስለ ተጋድሎህ እና ስለ ትዕግስትህ ታላቅ ኃይል ይሰጣል። ከማ ዘንድ? ከሰማይ ከማ ዘንድ? ከእግዚአብሔር ዘንድ። ስለዚህ አቡነ ገብረ መንፈስ ቅዱስ ስለ ተጋድሏቸው የተሰጣቸው ኃይል ከማ ዘንድ ነው ይላል? ከእግዚአብሔር ዘንድ ነው። ይሄ ገድለ ብፁዕ ወቅዱስ አቡነ ገብረ መንፈስ ቅዱስ ኮከበ ገዳም የማክሰኞ ገጽ 74 ላይ ያች ሙሉን እንትኑን ሐሳቡን ሂደቱን እየተከተላችሁ መምጣት ነው። ባለፈው ዕለት የማላንካራን አሳይቻለሁ። ለምን መጽሐፍ ይሄን ሳሳያችሁ አንዱ ህፃናት በህንድ ኦርቶዶክስ ቤተክርስቲያን አንዱ መዋቅር ምንድነው በጠቅላይ ቤተ ክህነታቸው ያለው በህንድ ጠቅላይ ቤተ ክህነት ህፃናት የነዚህ ቅዱሳን አባቶቻችን ዜና ህይወት የማወቅ የማስጠናትና የመርዳት ግዴታ ነበረባቸው። ለነበራቸው ሰዎች አሳይቻችሁ ነበር አለ። ይሄንን ማለት የማላንካራ ቤተክርስቲያን ዘመኑን የዋጀ የምናን አደረጃጀት ይሄ ጠቅላይ ቤተ ክህነታቸው አደረጃጀት ነው። እዚች ላይ አንድ ነገር አሳይቻችሁ ነበር ትዝ ይላችሁ እንደሆነ የማላንካራ የህፃናት ማህበር የሚል ይቻቻል እዚህ ጋር ይሄ የማላንካራ የህፃናት ማህበር ምን እንደሚያሰልጥን ተመልከቱ። በውስጡ ማለት በጣም የሚገርም በውስጣቸው ያለው አንደኛ መጽሐፍ ቅዱስን በማስጠናት ይሄ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስን በማስጠናት የቤተ ክርስቲያን ትውፊትና ታሪክ ከመደበኛው ትምህርታቸው ጋር እንዲማሩ በማድረግ ያበረታቷቸዋል። ይሄ በጠቅላይ ቤተ ክህነት እስከ ታች አጥቢያ ድረስ ያለን በህንድ ኦርቶዶክስ ማለት ነው። ሁለተኛ የቤተ ክርስቲያንን ቅዱሳን የህይወት ታሪክ እየተማሩ እንዲያድጉ መደረጉ መንፈሳዊነታቸውን በማሳደግና በስነ ምግባር የታነጹ ሞራል ላይፍ እንዲኖራቸው በማድረግ ማህበረሰቡን በቅነት እንዲያገለግሉ ያደርጋል። ይህንን ይማራሉ። የማንን? የቤተ ክርስቲያንን ቅዱሳን የህይወት ታሪክ ገድል። ይሄ በማላንካራ ኦርቶዶክስ ቤተክርስቲያን ያለ ይሄን መጽሐፍ አንብቡት። አንዱ በጠቅላይ ቤተ ክህነት ያለው መዋቅር መጽሐፍ ቅዱስ ይማራሉ ህፃናት። አዎ መጽሐፍ ቅዱስ ያጠናሉ። ከዛስ የቤተ ክርስቲያን ቅዱሳን የህይወት ታሪክ እየተማሩ እያደጉ የማን ህይወት? የቤተ ክርስቲያን ቅዱሳን የህይወት ታሪክ። በቃ ይህንን ይማራሉ። ገድለ ቅዱሳን ይማራሉ። እኔም እኮ ትሁት መሆን አለብኝ፣ እኔም እኮ ጸሎተኛ መሆን አለብኝ፣ እኔም እኮ መጋደል አለብኝ። አሁን እኔ ጾም ነው፣ አሁን መስገድ ስግደት ሰገድኩ ነው የሚባለው፣ እኔ አሁን ጸለይኩ ነው የሚባለው። ከአባታችን አቡነ ገብረ መንፈስ ቅዱስ አንጻር እራሳቸው እንዲያዩ ያደርጋል። ቀጥሎስ ማህበሩ ይሄ ማለት ነው በሚያደርጋቸው ዘርፈ ብዙ እንቅስቃሴዎች ህፃናት በሰንበት ትምህርት ቤት እና በቤተክርስቲያን አገልግሎት ያለማቋረጥ እንዲሳተፉ ያበረታታቸዋል። ስንት ዓመት ያሉት? በማላንካራ ኦርቶዶክስ ሲሪያ ቤተክርስቲያን ስር ያሉ እድሜያቸው ከ5 እስከ 15 ዓመት ክልል ውስጥ ያሉ ሁሉም ህፃናት በዚህ ማህበር አባል ናቸው። እዚህ ውስጥ ይገባሉ። የማህበሩ የወቅቱ አሁን ያሉት ሊቀ ጳጳስ ማለት ነው። ይህንን ማህበር የሚኖሩት የትኛውን ክፍል ማለት ነው? በጠቅላይ ቤተ ክህነት አሁን የማላንካራ የሁሉም ህፃናት ማህበር የወቅቱ ሊቀ ጳጳስ ማን ናቸው? ዶክተር ኒቆዲሞስ ይባላሉ። አሁን ያሉት ማለት ነው። በቃ ዜና ህይወት ቅዱሳን ህፃናት ይማራሉ። አንዳንዶቹ ሰዎች ይሄ መጽሐፍ ቅዱስ ሌላ ነው፣ ገድል ሌላ ነው የሚባል ነገር የለም። ይሄ በማላንካራ አለ እና የቅዱሳን ዜና ህይወት ማወቅ አለ። ይሄ የበረሃ ምንጮች የማላንካራ የሚለው ይሄ መጽሐፍ ብትመለከቱ በጣም ጥሩ ነገር ታገኛለህ። ስለዚህ ይህንን ማወቅ በቤተክርስቲያናችን እኛ እንደውም አልሰራንበት። አሁን እኛ በጠቅላይ ቤተ ክህነት እንደዚህ ያለን አሁን እኛ የህፃናት ጉዳይን የሚመለከት ከላይ ከጠቅላይ ቤተ እስከ አጥቢያ ድረስ መዋቅር ኖሮን ህፃናት ላይ ብቻ የሚሰራ መዋቅር አለ። ያውም በሊቀ ጳጳስ የሚመራ እኮ ነው እነሱ። እና ይሄ በጣም አስፈላጊያችን ህፃናት ላይ ካልሰራን መቼም
ልንለወጥ አንችልም። ምክንያቱም የሚተኩትን ስለሆኑ ማለት። ስለዚህ ኃይል ከማን የተሰጠው? ከሰማይ ከእግዚአብሔር ዘንድ ስለ ተጋድሎና ስለ ትዕግስት ታላቅ ኃይል ይሰጥሃልና። ስለዚህ ስለ ተጋድሎና ስለ ትዕግስቱ ታላቅ ኃይል የሚሰጠው ማን ነው? እግዚአብሔር። ለማን? ለአቡነ ገብረ መንፈስ ቅዱስ። አባታችን ገብረ መንፈስ ቅዱስም ከዚያ ተነስቶ መላእክት እንደነገሩት ወደ ዝቋላ ተራራ ሄደ። በመንገድም 3 ሽማግሌዎች ደክመው በጥላ ስር አርፈው አገኘ። አሁን በደንብ ስሙ። ስንት ሰዎች አገኘ? 3 ሽማግሌዎች። ወዴት ሲሄድ ነው? ወደ ዝቋላ ተራራ። ስንት ሽማግሌዎችን አገኘ? 3 ሽማግሌዎች። ምን ሆነው? ደግሞ በጥላ ስር አርፈው አገኘ። ያረፉበትም ተራራ እንደ ፀሐይ ያበራ ነበር። አባታችንም አይቶ በልቦናው እሰወራቸዋለሁ ብሎ አሰበ። እነርሱ አይተው ስለ እግዚአብሔር ፍቅር ብለህ አትለፈን፣ እንደ 1 ምዕራፍ ያህል አዝለህ ውሰደን አሉት። አሰምተው ተናገሩ። ቀርቦም ባያቸው ጊዜ መላ ሰውነታቸው በሽበት የተሸፈነ የደከሙ ሽማግሌዎች መሆናቸውን ተረዳ። አንዱን አዝሎ ሄደ። ጥቂት እልፍ እንዳለ ሽማግሌው አባታችንን እህል ስለማትበላ ውሃም ስለማትጠጣ ይደክማልና ከዚህ አስቀምጠኝ አለው። አባታችንም ወዴት ታውቀኛለህ አለው። ሽማግሌውም ተመልሰህ ሂደህ ባልንጀሮችን አምጣቸው አለው። ሽማግሌውንም በዚያ ትቶ ወደ 2 ሽማግሌዎች ሄደ። ከሁለቱ አንዱን አዝሎ ሽማግሌ ወዳለበት አደረሰው። ተመልሶ 3ኛውን ሽማግሌ አመጣው። አባታችን አቡነ ገብረ መንፈስ ቅዱስም እነዚያን ሽማግሌዎች ከወዴት መጣችሁ? የሽታችሁ መዓዛ ልብን ይመስጣል አላቸው። 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹለት። ማን ማለት ነው? ሥላሴ ማለት። አባታችን አብርሃም በመምሬ ዛፍ ስር ሥላሴን በአንድነት በሶስትነት እንዳየ አባታችን ገብረ መንፈስ ቅዱስም ሥላሴን በአንድነት በሶስትነት አያቸው። እንደ ሰውም እስራኤል የተባለ ያዕቆብን ባደረባት በፈለገ ያቦቅ እንደታገለው እንደባረከው እንዲሁም አብ ወልድ መንፈስ ቅዱስ አባታችን ገብረ መንፈስ ቅዱስን ባረኩት። እንደ አዘልከን እኛም እናዛለን፣ እስከ 7ቱ ሰማያትን ድረስ እናወጣለን አሉት ይላል። ይህንን አንስተው ነው እንግዲህ እንዴት እንዳዘልከን ይባላል፣ እንዴት እንደተሸከምከን ይባላል፣ እግዚአብሔር እንደዚህ ይደረጋል የሚል ነው። እዚህ መሸከም ማዘል በቤተክርስቲያናችን እንዴት ይታያል? መጀመሪያ እችን በደንብ ብጥር አድርገን እንመልከታትና ከዛ ወደ ሀብታው እንገባለን ማለት ነው። እሺ፣ በመጀመሪያ ደረጃ በቤተክርስቲያናችን እግዚአብሔርን መሸከም ጋድ ቤረር ቴዎፎሮስ ይባላል። ኢትዮጵያ ውስጥ ብቻ ለሚመስላቸው ሰዎች ማለት ቴዎፎሮስ። ክርስቶስን ሲሸከም ደግሞ ምን ይባላል? ክርስቶፎሮስ ይባላል። ስለዚህ የክርስቶስ ሲሆን ክርስቶፎሮስ ይባላል። እግዚአብሔርን ሲሸከም ደግሞ ቴዎፎሮስ እንደዋል። ቴዎ ማለት ጌታ ማለት አለ በግሪክ ቋንቋ። ፎሮስ ማለት ቤረር ማለት ነው። ጋድ ቤረር እንደማለት ነው። ስለዚህ ቴዎፎሮስ እና ክርስቶፎሮስ። ክርስቶፎሮስ ደግሞ ክርስቶስ ሲገለጥ ክርስቶስን የሚሸከሙ የሚገለጡ አሉ። በመጀመሪያ ደረጃ እመቤታችን ቅድስት ድንግል ማርያም። አንዳንድ ሰዎች መጀመሪያ እንዴት ነው አንድ ፍጡር አምላኩን ሊሸከም የሚችለው? ይሄ እኮ ሆኗል አይደል? በመጽሐፍ ቅዱስ ላይ ሆኗል። ይህንን ለማወቅ ከተፈለገ በዚህ በሉቃስ ወንጌል በምዕራፍ 11 ቁጥር 27 እንመልከት። የሉቃስ ወንጌል ምዕራፍ 11 ቁጥር 27 ላይ እንዲህ የሚል ቃል እናገኛለን። 11:27 ላይ ይህንም ሲናገር ከሕዝቡ አንዲት ሴት ድምፅዋን ከፍ አድርጋ የተሸከመች ማኅፀንና የጠባሃቸው ጡቶች ብፁዓን ናቸው አለችው። እንግዲህ አስቡ። እንግዲህ አሁን እመቤታችን ቅድስት ድንግል ማርያም ከሴቶች ሁሉ ተለይታ የተባረከች ናት። ምን አለች? የተሸከመች ማኅፀን የጠባሃቸው ጡቶች አለችው። ጌታ ምን አለ? አይ እኔን አልተሸከመችኝም። እንዴት እኔን የማከል የመሰለ ጌታ ፈጣሪ አምላክ እንዴት እኔ ነኝ እንጂ ተሸከምኳት አላለ። ምን አለ መልሱ? እዚህ ጋር እንደምትመለከቱት እርሱ ግን ይላል አይደለም አንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው። አዎን ማለት ልክ ነሽ፣ የተሸከመች ማኅፀንና የጠባሃችሁ ጡቶች ብፁዓን ናቸው አላት ማለት። አዎን ማለት አክሴፕታንስ መስላለ አውቶንቲኬት አደረገላት ማለት አረጋገጠላት። ልክ ነሽ፣ ግን እኮ የኔ እናት ድንግል ማርያም ብፁዕ የተባለችው እንዲሁ ዝም ብላ አይደለም። አንቺን ብፁዕ ልትባይ ከሆንሽ እንደ እናቴ ድንግል ማርያም የእግዚአብሔርን ቃል መጠበቅ አለብሽ። የእግዚአብሔርን ቃል ከጠበሽ ብፁዕ ትባያለሽ። እናቴ ድንግል ማርያም ብፁዕ የተባለችው ዝም ብላ አይደለም፣ የእግዚአብሔርን ቃል ጠብቃ ነው።
ስለዚህ አንቺን ብፁዕ ለመባል ከፈለግሽ የእግዚአብሔርን ቃል መጠበቅ አለበሽ። አዎን አለ እዚህ ጋር ጌታቸው። ምን የተሸከመች አሁን ድንግል ማርያም የ15 ዓመት ብላቴና ናት። እንዴት አድርጋ ፈጣሪን ክርስቶስ እንዴት ተሸከመችው? ያውም እኮ ማህደረ መለኮት የምትባለው እመቤታችን አብ ለአጽኖ ወልድ ለለቢሰ ሥጋ መንፈስ ቅዱስ ደግሞ ሊጠብቃት ሊያጸናት በሱ አደሩ። እንዴት ቻለችው? ዊዶን ነው አናቅም። ያውም ደግሞ አካላዊ ቃል በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ስለዚህ ፍጡር ፈጣሪን ይሸከማል። አዎ፣ ግን በምን አግባብ? ይሄ ምንም የሚከብድ ነገር አይደለም። እና አንዳንድ ጊዜ እንደው እመቤታችን ድንግል ማርያም ሆዲክቴሪያ እንላታለን። በግሪክ ቋንቋ ሆዲክቴሪያ ትባላለች። ሺ ሁ ሊድስ ዘ ዌይ፣ እሷ መንገድን የምትመራ አምላካችሁ ይሁና የምትል ናት። እንደውም አንዳንድ ጊዜ በዚህ በዮሐንስ ወንጌል ላይ በምዕራፍ 12 የዮሐንስ ወንጌል ምዕራፍ 12 ቁጥር 14 ጀምረን ደግሞ ስናነብ ደግሞ ግሩም ቃል እናገኛለን። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ በውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። እንዴት አህያ ቻለችው? ይሄ ሜታፎሪክ ነው እንዴ? አይደለም እኮ ተቀምጧል እኮ ሪል በአህያ ላይ ተቀምጧል። እንዴት አካላዊ ቃልን ስግው ቃል እንዴት 4 እግር ያለት እንስሳት እንዴት ቻለችው አህያ? እሱ ፈቀዳ። ታዲያ ምን ይደንቃል ታዲያ እዚህ ጋር? ከሰውና ከአህያ ማን ይበልጣል? ያውም ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ። ይህ በጣም ቀላል ነገር ነው። አህያ እኮ ተሸክመዋለች። አህያ የተሸከመችው ግን መለኮታዊ ክብሩ ነው የተሸከመችው። ሰማይ ዙፋኔ ነው፣ ምድር እግሬ መረገጫ ናት ያለ ጌታ እንዴት አህያ ተሸከመችው? ሜታፎሪክ አይደለም መችሴ ሪል ነው። ያውም እኮ ምን እንደሚለው በአህያና በውርንጫ ላይ የተቀመጠው። እንዴት ቻሉት? ይህንን መገንዘብ በጣም ተገቢ ነው። እና እንዴት ፍጡር ቻሉ ለሚለው አህያም ችለው የለም እንዴ? ይህንን በደንብ ማወቅ አለብን ማለት ነው። ግን ደግሞ በሜታፎሪክ ደግሞ ገለጻ ደግሞ አለ። በዘይቤ ደግሞ ሲገለጽ ደግሞ አለ። በዘይቤ ደግሞ እዚህ ዘዳግም 1:30 ላይ ኦሪት ዘዳግም ምዕራፍ 1:30 ላይ ደግሞ ሜታፎሪክ ደግሞ አለ። 1:30 ኦሪት ዘዳግም ምዕራፍ 1 ቁጥር 30 እንደዚህ ይላል። በፊታችሁ የሚሄደው አምላካችሁ እግዚአብሔር፣ ልብ በሉ በእስራኤላውያን ማለት ነው፣ እስራኤል ዘሥጋ ላይ በፊታችሁ የሚሄደው አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ማንም የሚዋጋው እግዚአብሔር። ቁጥር 31 ላይ ወደዚህም ስፍራ እስክትመጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመ አንተ አይተሃል። ምን ማለት እንደተሸከመ ማለት? እስራኤላውያን ያን ሁሉ ሚሊዮን ህዝብ እግዚአብሔር አምላክ ሄዶ ልክ ሰው እንደሚሸከም በጀርባው ተሸከመ ማለት ነው። ሜታፎሪክ እኮ ነው። ሜታፎሪክ ነው። ወደዚህም ስፍራ እስክትመጡ ያ ማለት ወደ ከነዓን ማለት ነው። ማርና ወተት የምታፈልቀው መሬት ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም። በጣም ይገርም ደግሞ ንጽጽሩ ተመልከቱ። ሰው ልጁ እንዴት ነው የሚሸከመው? በእጁ ብድግ አድርጎ ልጅን ይሸከማል አይደል? ሰው ልጁን እንዲሸከም ነው። ንጽጽሩ እንኳን ተመልከቱ እንዴት እንደሚያነጻጽረው። አንድ አባት ልጁ እንዴት ነው የሚሸከመው? እንደሚሸከም አምላክህ እግዚአብሔር እንደተሸከመ አንተ አይተሃል ይላል። በቃ ለዛ ነው አይታችሁ። ልክ እንደዚሁም እዚህ ጋር ምን ይላል? አንተ እንዳዘልከን እኛም እናዝልሃለን እስከ 7ቱ ሰማያት ድረስ እናወጣለን አሉት። ማን? ሥላሴ ተሸክሟቸዋል እኮ እስራኤላውያንን። ያውም እኮ ሰው ልጁን እንዲሸከም ነው የሚለው። አምላክህ እግዚአብሔር እንደተሸከመ አንተ ታይተሃል ይላል። እንዴት አድርጎ ነው ብድግ አድርጎ የተሸከመው እግዚአብሔር አምላክ? ይህንን ሜታፎሪክ ለመሆኑ
አንድምታ ላምጣልና ላሳያችሁ። አንዴ ጠብቁኝ። ቆይ አንድምታ ላሳያችሁ። ኦሪት ዘዳግም አንድምታ ብታዩት ጥሩ ስለሚሆን ለሁላችሁ ማለት ነው። ይሄ ነው ኦሪት ዘሌዋውያን አለ እዚህ ጋር፣ ኦሪት ዘሁልቁ አለ፣ ኦሪት ዘዳግም አለ። አሁን ዘዳግም 1:30 ለሚያነብብ ነው። እሺ አምላክ እንዲሸከም ማለት በቁሙ ብድግ አድርጎ ሰው እንደሚሸከም ተሸከመ ማለት ነው አይደለም እንዴ? ተሸከመ እኮ እስራኤላውያን ማን? እግዚአብሔር። ያውም እኮ ሰው ልጁ እንዲሸከም ነው የሚለው። እናንተ እስራኤላውያን ለኔ ልጆቼ ናችሁ። ያ ማለት እስራኤላውያን ብድግ ብለው በመለኮት እጅ በእግዚአብሔር እጅ ሄደው ግብት ብለው ቆሙ ማለት ነው። በጀርባው እግዚአብሔር አምላክ መቶ ሰው እንደሚተሸከማቸው ማለት ነው አይደለም። ይሄንን ደግሞ አንድምታችን የኛ መተርጉማን ስላሉ እኛ እግዚአብሔር ይመስገን አባቶች አሉ። የተተረጎመን ያለን ከኪሳችን አንተረጉምም፣ እንደገባን አንተረጉምም። ይዋለ ተጽፎልናል። ይችን ቤተክርስቲያን ስለሰጠን እግዚአብሔርም ስሙ የተመሰገነ ይሁን። እንዲህ ነው የሚለን። በጣም በሚገርማችሁ ሁኔታ የኦሪት ዘዳግም ምዕራፍ 1 ኦሪት ዘዳግም ምዕራፍ 1 ቁጥር 30 ላይ እንዲህ ይለናል። 1:30 ላይ እንዲህ ይላል፣ ፈጣሪያችሁ እግዚአብሔር በግብፅ ሀገር እንዳደረገላችሁ ሁሉ በረድኤት ከእናንተ ጋር ሆኖ ጠላቶቻችሁን ይዋጋላችኋል። ይሄ ማለት ነው ለእናንተ ይዋጋል የሚለው ማለት ይዋጋላችኋል ማለት ያጠፋላችኋል። ፊት አውራሪም ሆኖ በፊታችሁ ይሄዳል ማለት ነው። ሞገስ ሆኖ ክብር ሆኖ እግዚአብሔር አምላክ ይሄዳል ካለ በኋላ በዚያም ባያችሁት ምድረ በዳም ወደዚህ ቦታ እስካደረሳችሁ ድረስ በሄዳችሁበት ጎዳና ሁሉ በደንብ ስሙ። አሁን እዚህ ጋር አባት ልጁን እንዲመግብ እንዲሸከም ማለት ነው። እንዲመግብ ፈጣሪያችሁ እግዚአብሔር መና ከደመና አውርዶ ውሃ ከድንጋይ አፍልቆ እንደመገባችሁ ነገርኳችሁ። ስለዚህ መሸከም የሚለው ቃል በቁሙ አለ፣ በዘይቤ አለ ማለት። በቁሙ ቅድም እመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክን ተሸክማለች። 9 ወር ከ5 ቀን ለዛው አዝላው ግብፅን ተሰዳለች አይደል? አጥብተዋለች፣ በጀርባዋ አዝለዋለች፣ በክንዷ ታቅፈዋለች። በሁለተኛ መንገድ ደግሞ ሜታፎሪክ ማለት አንድምታችን ስለተዘገበ ማለት። ስለዚህ አምላክ እግዚአብሔር ተሸከመ ማለት ምን ማለት ነው? መና ከደመና አውርዶ ውሃ ከድንጋይ አፍልቆ እንደመገባችሁ ነገርኳችሁ ብሎ አንድምታችን ቁልጭ አድርጎ ይኸው እዚህ የእኛ መተርጉማን አንድምታችን ላይ አለ። ለዚህ ነው ሁሉ ነገር ስንናገር በቤተ ክርስቲያን ትምህርት መናገር ያለብን። ከኪሳችን እያፈለቅን እኔ እቀበላለሁ አልቀበልም፣ እኔ እንደዚህ ያደርጋለሁ እንደዚህ አልደረግም የሚባል ነገር የለም። እኛ በመሰለኝ እንደዚህ ደስ ብሎኛል፣ እንደዚህ ነው የሚገባኝ፣ እኔ እንደዚህ ነው የምቀበለው፣ ይሄን አልቀበልም፣ ይሄ እንደዚህ ማድረግ መብቴ ነው የሚባል ነገር የለም። ቤተክርስቲያን የተቀበለችው መቀበል፣ ማትቀበለው አንቀበልም። እንዳንቀበል የምትነግረን ቤተክርስቲያን ናት፣ እኛ አይደለንም። ቤተክርስቲያን እኛን ትመራለች እንጂ እኛ ቤተክርስቲያን አንመራትም። ቤተክርስቲያን አድርጉን ትለናለች እንጂ እኛ አድርጊ አንላትም። ፍጽምት ስለሆነች ቅድስት ስለሆነች ቤተክርስቲያን ስለማትሰሳት ማለት ስህተት የለባትም። ኢንፋሊብል ናት ቤተክርስቲያን። ቅዱስ ሲኖዶስ ፋሊብል ነው፣ ሊሰሳት ይችላል። ሊቃነ ጳጳሳት ሊሰሳቱ ይችላሉ። መምህራን ሊሰሳቱ ይችላሉ። ቄስ ዲያቆን ሊስት ይችላል። ቤተክርስቲያን ግን አትሰሳትም። ኢንፋሊብል ናት ቤተክርስቲያን። ስለዚህ ተርጉማ ያስቀመጠችልን ትርጓሜ እኛ እንቀበላለን ማለት። ስለዚህ ቤተክርስቲያናችን በትርጉማ መሸከም የሚለው ትርጓሜው ምን እንደሆነ ማወቅ ተገቢ ነው። እሺ እንደውም ደግሞ ሁላችን ከምናውቀው ጥቅስ ደግሞ ብዙ ጊዜ በተለምዶ የምናውቃት ጥቅስ አለች። እቺ በአንደኛ ሳሙኤል ምዕራፍ 4 ቁጥር 4 ላይ እንደዚህ ይላል። አንደኛ ሳሙኤል 4:4 ላይ 4:4 ህዝቡ ወደ ሴሎ ላኩ። በደንብ ስሙ። ህዝቡ ወደ ሴሎ ላኩ ይልና በኪሩቤል ላይ የሚቀመጠውን በምን ላይ የሚቀመጥ
በኪሩቤል ላይ የሚቀመጠውን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ ይላል። በማን ላይ የሚቀመጥ ይላል? እግዚአብሔር። አሁን ኪሩቤል እኮ ፍጡራን ናቸው፣ መላእክት እኮ ናቸው። ሱራፌል የሚመራቸው ቅዱስ ሚካኤል ነው። ኪሩቤል የሚመራቸው ዛሬ በዓሉ የምናከብርለት ዋዜማ የምንቆምለት ገብርኤል ነው። እንዴት ነው ፈጣሪ ፍጡር ላይ እንዴት ይቀመጣል? እንዴት ኪሩቤል ተሸከመው? እንዳውም በግዕዙ እዚህ ጋር ብትቀይሩት፣ በግዕዝ እዚህ ጋር ብታደርጉት ምን እንደሚለው እዚህ ጋር ዘይነብር ነው የሚለው። ምስለ ኪሩቤል ዘይነብር ላዕሌሃ ነው የሚለው። በኪሩቤል ላይ የሚቀመጥ ነው የሚለው። እንዴት አድርጎ ኪሩቤል ላይ ይቀመጣል? እንዴት ኪሩቤል ቻለው? ኪሩቤልስ ፍጡራን ናቸው አይደል? መላእክት ቢሆኑም ቅሉ ፍጡራን ናቸው አይደል? እንዴት ፈጣሪ ላይ እንዴት ያውም እኮ ለአንድ ላይ ቃል ደቂቃ እኮ አይደለም። ያውም እኮ በኪሩቤል ላይ የሚቀመጥ እኮ ነው። በኪሩቤል ላይ የሚቀመጠውን የማን የሰራዊት ጌታ የእግዚአብሔርን የቃል ኪዳኑን ታቦት ከዚያ አመጡ ነው። በማን ላይ የሚቀመጠው? በኪሩቤል ላይ የሚቀመጠው። እንዴት ፍጡር ቻለው? እንዴት ኪሩቤል ቻሉት? እሱን ተቀምጦ እንዴት ቻሉ? ተሸክመውት። ይሄን ልንገልጸው ልንተነትነው አንችልም ማለት ሊተነተን ሊተርጎም ይችላል ማለት የኛ መተርጓን እንደውም እሱ ይሸከማቸዋል እንጂ እነሱ አይሸከሙትም ነው የሚለው መግቦቱን ለመናገር። ይሄ አሁን አንደኛ ሳሙኤል ምዕራፍ 4 ቁጥር 4 ላይ የተቀመጠ የተሰፈረ ቃል ነው። ስለዚህ ክርስቶስ ለኛ መጋቢያችን ነው፣ ረዳታችን ነው ማለታችን ነው። በሐዲስ ኪዳን ደግሞ እናሳይ። ምናልባት የብሉይ ኪዳን እስካሁን የጠቀሰው በሐዲስ ኪዳን ደግሞ እስቲ እናሳይ። 19:10 ላይ እስቲ እንመልከት። ራዕይ ዮሐንስ 19:10 ላይ እንደሚል ቃል እናገኛለን። 19:10 ላይ 11 ላይ ሰማይም ተከፍቶ አየው፣ እነሆም አምባላይ ፈረስ የተቀመጠበት የታመነ እና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። ምን ላይ ተቀመጠ? አምባላይ ፈረስ ላይ። አምባላይ ማለት ነገር ጻዕዳ ማለት ነጭ ፈረስ ማለት። ነጭ ፈረስ ላይ ምን ያለው የተቀመጠው ምንድነው? እሱ የታመነና እውነተኛ ይባላል። ከዛስ በጽድቅም ይፈርዳል ይዋጋል። በዚህ አጋጣሚ ክርስቶስ ምንድነው? ፈራጅ ነው። ራዕይ ዮሐንስ የነገረው ያለው ምንድነው? ፈራጅ ነው። እነሆም አምባ ላይ ፈረስ ላይ ነው የሚለው። ጻዕዳ ይላል። ይኸው በዚህ ጋር በግዕዝ ብትተረጉሙት ጻዕዳ ነው የሚለው። ወወፃ ፈረስ ጻዕዳ አለ የሚለው። ወምዝ ተርኅወ ሰማይ ወወፃ ፈረስ ጻዕዳ፣ ነጭ ፈረስ ማለት ነው። አምባ ላይ የሚለው ምን ያለው? የተቀመጠበትም በዚህ በነጭ ፈረስ የተቀመጠበት ምን የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። ነጭ ፈረስ እንዴት ቻለው? ይህን እውነተኛ ዳኛ፣ ይህን እውነተኛ በጽድቅ የሚፈርደውን ይህንን ተዋጊ እንዴት ቻለው? ስለዚህ እኛ ዝም ብለን ብድግ ብለን እንደው ይሄ እንደዚህ ነው ምናምን ብለን እኛ አንናገር። ቤተክርስቲያናችን የምትረጉበት ትርጉም ተረድቶ በሚገባ አውቆ መናገርና መተንተን ከሁላችን በጣም ይጠበቃል። ማንበብ በጣም ጥሩ ነው። ሳናነብ መናገሩ በጣም ብዙ ዋጋ ስለሚያስከፍል ማለት ነው። እሺ አንድን ጨምርና እዚሁ 19 ላይ 21 ላይ 19:21 ላይ እዚህ ስንመለከት ራሱ የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍና ሰይፍ ተገደሉ፣ ወፎቹም ሁሉ ከስጋቸው ጠገቡ ይላል። የቀሩትም በፈረስ ላይ ከተቀመጠው፣ በፈረስ ላይ የተቀመጠው ማለት ነው ክርስቶስ፣ ከአፉ በሚወጣው ሰይፍ ተገደሉ። እንግዲህ ከፈረስና ከሰው ማለት ስለዚህ እንዴት ተቀመጠ? እንዴት ተሸከመ? እንዴት ተሸክሞ ቻለው? ይሄ በጣም ቀላል ነገር ነው። እንዳውን እውነት ማስተዋልም አለብን። እንዲሁ ዝም ብለን ብቻ ብድግሮ መናገር ተገቢ አይደለም። የቤተክርስቲያን ትምህርትን አውቆ ተገንዝቦ ምን ማለት እንደሆነ መረዳት ተገቢ ነው። ስለዚህ ስላሴ ቢሸከሙንም ይከብዳል። እሺ አግናጢዎስ ታውቁታላችሁ አይደል? ጌታችን ከህፃናት መካከል ብድግ አድርጎ እንደዚህ ህፃናት ካልሆናችሁ የእግዚአብሔር መንግስት አትገቡም ያለው ያ ህፃን በቤተክርስቲያናችን ትውፊት አግናጢዎስ ደግሞ ኢግናቲዮስ የሚባለው ምን ይባላል? እሱ የአንጾኪያው ኤጲስቆጶስ ማለት ነው። ጋድ ቤረር ይባላል። ቴዎፎሮስ ይባላል። ጋድ ቤረር
ያው በእንግሊዝኛ ሲሆን ስለምንቀበል ብዬ ነው። ይኸው ኢግናቲየስ በመጀመሪያው ክፍለ ዘመን አባት የነበረ አባት ነው። ኦልሶ ኮልድ ቴዎፎሮስ ኦር ምን ይባላል? ጋድ ቤረር። ቴዎ ማለት ጌታ አምላክ ማለት ነው። ከዚህ አግናጢዮስ ምጡል አንበሳ ራሱ ምን ተብሎ ይባላል? ቴዎፎሮስ ይባላል። ያውም እኮ ክራይስት እኮ ነው የሚለው ጋድ ቤረር። እችን ጽሁፍ ብታነቧ በጣም ቆንጆ ይሆንላቸዋል። ስለዚህ እንደው በእኛ ቤተክርስቲያን ትርጓሜ አንድምታ ላይ ብቻ ሳይሆን ያለው ለማለት ፈልጌ ነው። የሁሉ ማሳያችሁ ብቻ ሳይሆን ያለው እንደው እግዚአብሔርን ተሸከመ ሲባል እንዴት ተሸከመ ይባላል አይባልም ነው። ይኸውና አግናጢዮስ ምጡ ለአንበሳ ለአንበሳ የተሰጠ ነው አይደል? ምጡ ማለት እኮ ለአንበሳ የተሰጠ ማለት የሞተው ራሱ በዚህ መንገድ ነው። ለአንበሳ ተሰጥቶ በዚህ መንገድ ነው ያረፈው። የዚህ አንበሶች የተራቡ አናብስት ተሰጥቶ ማለት ከዛም ይላል ሴንት አግናቲየስ ወይ ደግሞ ኢግናቲየስ otherwise known as ቴዎፎሮስ ካለ በኋላ which in Greek means God bearer። ስለዚህ ክርስቶስን የተሸከመ። ስለዚህ እግዚአብሔር ተሸከመ ስንል ለሱ ምን ይከብደዋል? ምንም የሚከብድ ነገር የለም። ለእግዚአብሔር ምንም የሚከብድ ነገር የለም። ለሱ የሚነገርለትም አይደለም። ከዛም በላይ ሰው እግዚአብሔር አምላክ ማለት እግዚአብሔር ከዛም በላይ ይነገርለታል። እና ለእግዚአብሔር በምንገልጥበት ጊዜ እግዚአብሔር ግሩም ነው፣ ድንቅ ነው ማለት ነው። እሺ እንደውም ደግሞ እንደሚል ደግሞ እናገኛለን። ደግሞ ስለማዘል ነው በቀጥታ የሚያወራው ለሚለን ሰው ደግሞ ኦሪት ዘዳግም ምዕራፍ 32 ቁጥር 11 ላይ ደግሞ እንደሚል ቃል እናገኛለን። ኦሪት ዘዳግም 32:11 ንስር ጫጭቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ በክንፎቹን ዘርግቶ ወሰዳቸው፣ በክንፎቹም አዘላቸው ይላል። እንዴት ነው እግዚአብሔር አምላክ በክንፎቹ ያዘላቸው? ልክ አሁን ንስር ሲበር ብድግ አድርጎ እንደሚሸከም ተሸክሞ ሄደ ማለት ነው። አዘላቸው እኮ ነው የሚለው። አሁን እስራኤላውያን በክንፍ ነው የሄዱት፣ በእግራቸው አልተጓዙ። ታዲያ በክንፍ ከወሰዳቸው ምን ባህር ኤርትራ መሻገር አስፈለጋቸው? ምን የቃዴስ በርኔ መሻገር አስፈለጋቸው? ሜታፎሪክ ካልሆነ ያውም እኮ በክንፎቹ አዘላቸው ነው የሚለው። በግዙ እንደውም እዚህ ጋር ብትቀይሩት ደግሞ ግዝ ብታደርጉት ምን ይላል? ውሃ አዘለው ነው የሚለው። ግዙ ራሱ አዘላቸው ነው የሚለው። በከነፊው ነው የሚለው። ስለዚህ ክንፍ የተባለውን ረድኤቱን ለማሳየት ነው። ግን አዘላቸው እኮ ነው የሚለው። አማርኛው የሚለው እኮ አዘላቸው ነው። በክንፎቹም አዘላቸው ነው የሚለው እንጂ እግዚአብሔር አምላክ እንደ ንስር ክንፍ ኖሮት እኮ አይደለም። ረድኤቱን ለመናገር ነው፣ መግቦቱን ለመናገር። ይኸው እዚህ ዘዳግም ላይ አላላችሁ። ያው አንድምታው ላይ አሁን ይሄ አንድምታ ኦሪት ዘሌዋውያንን፣ ኦሪት ዘኍልቍና ኦሪት ዘዳግምን የያዘ ነው። ሶስቱን ማለት እዚህ መጽሐፍት ብላ ሶስቱን የያዘ ነው። ማየት ትችላላችሁ። አንድምታውን እኔው ካላችሁ በአንድምታው ነው። የግል ትርጉም ስለማልወድ ነው። እኔ በግሉ እየተረጎመ የሚናገር ሰው አልወድም። ቤተክርስቲያን የምትለው ነው ማለት ያለበት እንጂ ብድግ ብሎ አንድ ሰው እንደዚህ የሚመስለኝ እኔ እንደዚህ የምረዳው ይሄ በጣም ስንፍና። በጣም አሁን በቲክቶክ የተጀመረ አንዱ ስንፍናችን ይሄ ነው። ዝም ብሎ ብድግ አድርጎ አባቶች ያላሉትን ያልተረጉሙትን በግል ዝም ብሎ መተርጉም። ይኸው እዚህ ጋር ተናገረ። ንስር አሞራ ገላግልቱን፣ ያ ማለት ጫጭቶቹን ሰብስቦ በክንፉ እንዲሰውር በክንፈ ረድኤቱ ሰወራቸው፣ በጎኑም ገላግልቶቹን ጫጭቶቹን እንዲያቅፍ ማለት ነው። ንስር በገቦ ረድኤቱ፣ በጎኑ ረድኤት አቅፎ ደግፎ ከግብፅ አወጣቸው። አይችን ክንፍ ምን ትባላለች? በረድኤቱ ምን አድርጎ አቅፎ ደግፎ ከግብፅ አወጣቸው። ይሄው ኦሪት ዘዳግም ምዕራፍ 32 ቁጥር 11 አንድምታቸው ይሄን የሚናገር ይሄው ውሃ አዘለው በክነፊው ለሚለው ከየት አመጣን? ከቤተ ክርስቲያን። ይሄው መጽሐፍ ቅዱስ፣ ይሄው ትርጓሜዎች። አለቀ። መማር ያለብን እንደዚህ ነው። ይህንን መገንዘብ ማወቅ መቼስ ከሁላችን የሚጠፋብኝ አይመስለንም ነው። እግዚአብሔር ረድኤቱ መግቦቱም እንዲህ ስለሆነ እሺ። ክርስቶፎሮስ የሚባሉ ሌሎች እንዳሉ ታውቃላችኋል።
መቼም ይሄ ጠፋቸዋል ብዬ አላስብም። ባለፈው ዕለት ፕሮቴስታንቶች ሲሳለቁበት የነበረው ማለት ትዝ ይላችኋል። እሱ ሴንት ክርስቶፎሮስ ከአንገቱ በላይ ምናምን የውሻ ምናምን ብለው ሲሳለቁበት የነበረው ማለት እሱም ባለፈው ዕለት ሳሳያችሁ በማን ቤተክርስቲያን ይከበራል ነው ያልኳችሁ። ከአንገቱ በላይ የውሻ መልክ ያለው ተብሎ ማለት እሷን ክርስቶፎሮስ ማለት ይሄ ነው። ይሄው እዚህ ጋር ከላይ ክርስቶስን አይታችኋል። እዚህ ጋር በአምሳለ ሕፃን ተገልጾለት ተሸክሞ የክርስቶፎሮስ ይላል። በእንግሊዝኛ ሲሆን ነው የምናምነው ማለት ነው። ይሄ ነው የሚያስነቅፈው። እዚህ ያዌ ሲሆን ይሄ ሲሆን ተረት እዚህ ጋር ሲሆን ትክክል አይደል? ይሄ ክርስቶፎሮስ እኮ ነው ጎንበስ ያለው ትልቅ ሰውዬ። ከጀርባው የምታዩት ይሄ ሕፃን ክርስቶስ ነው። ለዚህ ነው ክርስቶፎሮስ የተባለው። በእኛ አንድምታ ላይ ሲገኝ ተረት ይሆናል አይደል? እሺ ይሄ ክርስቶፎሮስ በማን ነው ተቀባይነት ያለው? ይሄው ላሳያችሁ። ቬኔሬትድ ይላል እዚህ ጋር ኢስተርን ኦርቶዶክስ፣ ምስራቅ ኦርቶዶክሶች፣ ሮማን ካቶሊክ፣ ሉተራውያን፣ ኦሪየንታል ኦርቶዶክስ፣ አንግሊካን ቸርቾች ክርስቶፎሮስን ያከብሩታል። በምስራቅ ደግሞ ይሄው እዚህ ጋር ስዕሉን ደግሞ ተመልከቱት። ስዕሉ እዚህ ጋር ይሄው እዚህ ጋር ይሄ አይደል ስዕሉ? ይሄው ኢስተርን አይከንስ ይላል። በምስራቅ ኦርቶዶክሶች ሴንት ክርስቶፎሮስ is sometimes represented with the head of dog። ካለማወቅ ኃጢአት መድኃኒዓለም ይጠብቀን ሁላችንም። በድፍረትም ከመናገር ይጠብቀን። በጣም ከባዱ ነገር ድፍረት ነው። አንግሊካን ቸርቾች ናቸው የሚገርማቸው፣ እኛንም አይደለም። ሉተራውያን ቸርቾች ምን ይሉታል? ቅዱስ ማንን? ክርስቶፎሮስ ያከብሩታል። ቅዱሱ ላይ ያከብሩታል። ይሄው አጅሮ የጻፈው ማለት ይሄን ያውቃሉ ይላል። አቡነ ቡቼ የሚባል መሳለቁ ነው እሱ ቤት። ቅዱስ ክርስቶፎሮስ ዘወርሃ ሚያዝያ 2 ስንክሳር ላይ ታሪኩ ይገኛል። ለክርስቶስ ሰማዕት ሆኗል እያሉ ኦርቶዶክሳውያን እንዲያከብሩት የሚያነግሱት ግማሽ አካሉ ሰው ግማሽ አካሉ ውሻ ስለሆነው እናንተ ምን ትላላችሁ? ወንጌል ኦርቶዶክስ እኛ ነን ያልነው እኛ ነን ሳለኝ ስል ክርስቶፎሮስን ይሄንን ቅዱስ ሚሉትና ማን ናቸው? ሉተራውያን። ይሄ ሉተራውያን አሉ፣ አንግሊካን አሉ። እነሱ ያችን ስላዩዋትና የኦርቶዶክስ መስሎት ነው እሱ በቃ እኛ ዝም ብለን የሆነ ደብተራ ይሳሉ ሶል አድርጎ ስላሰበው ወንጌል ኦርቶዶክስ አለ። እግዚአብሔር ሁላችንም በድፍረት ከመናገር ሁላችን ይጠብቀን። አሁን ትልቁ ነገር እኔ ላሳስባችሁን ፈልገው ድፍረት ንግግር በጣም ከባድ ነው፣ ዋጋ ያስከፍላል። እኛም እንደ መናፍቃን አንሆን። ሳናነብ ሳናስተውል ዝም ብለን መናገር አደጋ አለው። እባካችሁን በተደጋጋሚ ጊዜ እንደምለው በማስተዋልና በጥበብ በጥንቃቄ እንናገር። ጠላቶቻችን ዛሬ ከመቼውም ጊዜ በላይ ተግተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማጥፋት አቅደው የተነሱን ያሉት። ይሄ ደግሞ ለሁላችሁ ይጠፋችሁ አይመስለኝም፣ ለሁላችሁ ማለት። ስለዚህ በኋላ ከጠፋም በኋላ አንተና አንቺ ነሽ ምናምን ከምንባባል ከወዲሁ ነቅተን ብንሄድ ጥሩ ነው። አሁን የክርስቶፎሮስ ስዕል ይታያችኋል። እዚህ ከላይ የውሻ ሆኖ ከዚህ ጋር ደግሞ የሰው ምን ለማለት የውሻ ሲፈጠር ውሻ ሆኖ እኮ አይደለም። ሰዎችን አይቼ ሰዎች በእኔ መልክ ግባትና ደም ግባት አይተው ከሚሰነካከሉ ሴቶቹ እባክህን ሰዎች በእኔ ይሄ ጻድቅ እንዴት ቅዱስ ነው እንዴት ነው ግርማ ሞገሱ ብሎ እንዳይሰነካከሉ ፊቴን የውሻ መልክ አድርገው እኮ ነው። ቅድስና እኮ ነው የሚያሳየው። ይሄ ደግሞ በግብፅ የሚገኝ ነው። ክርስቶፎሮስ ከጌታችን ጋር አብሮ ተስሎ ይሄ በግብፅ ያለ ነው።
እሺ የክርስቶፎሮስ የማን ነው? የጀርመን የማርቲን ሉተር ሀገር ጠባቂው ቅዱስ ነው። ደግሞ የሚገርመው የኢንዲያ፣ የፖርቹጋል፣ የኔዘርላንድ፣ የላቲቪያ የነዚህ ሁሉ የሚጠብቅ ቅዱስ ነው ሴንት ክርስቶፎሮስ የሚባለው እና በማስተዋልና በጥበብ መሄዱ መናገሩም ተገቢ ነው። ለዛ ነው እኔ ብዙ ጊዜ እንዳንድ ጊዜ በድፍረት የምንናገራት ንግግር ዋጋ እንዳታስከፍለን ከመናፍቃን ጋርም እንዳይደምረን በጣም መጠንቀቅ ያለብን ለማለት ያክል ነው። ይህን ሁሉ አሁን ማነሳላችሁ እንድተቹ እንደው በቃ እንዲሁ ዝም ብላችሁ የሆነ የፈለጋችሁት እንድትናገሩ ፈልጌ አይደለም። እሺ ስትናገሩ በማስተዋል መናገር አለባችሁ ሁላችሁ ማናችሁም ስንናገር ማለት እሱም ጥያቄ የለውም። ግን በምንናገርበት ጊዜ ግን በጣም ደቂቃ ይፈልጋል። እዚህ በሉተራውያንም በአንግሊካን ቸርቾችም ቅዱስ ነው። በዛ ላይ ደግሞ ሉተራውያን ራሱ የክርስቶፎሮስ ቤተክርስቲያን አላቸው። ላሳያችሁ ሉተራውያን ራሱ አንግሊካን ቸርቾች ለዚህ በስዕሉ ላይ ራሱ እንደምትመለከቱት ራሱ በግልጽ እዚህ ጋር ቅዱስ ክርስቶፎሮስ በኢስተርን ኦርቶዶክስ ራሱ ዶግ ሄድ ተደርጎ ይሳል። ማን ነው ታዲያ ማን ላይ የሚሳለቀው? ማን ነው ታዲያ አቡነ ቡቺ ብሎ የሚሳለቀው? እኛንን እዚህ ጋር ቅዱስ ነው ያለው፣ እኛንም የምናከብረው ነው የሚለው እዚህ ጋር። በሉተራና በአንግሊካን ቸርቾች የለም ይሄ ቅዱስ። ያውም ጎንበስ ብሎ ክርስቶስ በአምሳለ ሕፃን ተገልጾለት ክርስቶስ ተሸክሞ እኮ የሚያሳይ ምንድን ነው እዚህ ጋር ጥፋቱ? እና ይሄንን በደንብ ማወቅ አይ ቲንክ ይሄ በቃናል። ግልጽ አይመስላችሁም? ይሄ በቃናል። ኮመንት ክፈቱላችሁና ጥያቄ ያለው ካለ በዚህ ላይ ያልገባው ካለ የእንትናን ትፈልጉታላችሁ። የአንግሊካን ቸርቾችን ከፈለጋችሁ ላሳያችሁ። ድንገት የሚያስፈልግ ከሆነ አንግሊካን ቸርቾች ያላቸውም ማለት ነው። ከከፈተልኝ ላሳያችሁ። ይሄ ማለት ታያችኋል። እዚህ ጋር ሴንት ክርስቶፎሮስ ይሄው ሴንት ክርስቶፎሮስ አንግሊካን ቸርች ነው የሚለው። እንደው የቅዱስ ክርስቶፎሮስ ቤተክርስቲያን እኛ ጋር እኮ የለም ኢትዮጵያ ውስጥ። እኛ አሁን ኢትዮጵያ ውስጥ አሁን የዚህ ቅዱስ ቤተክርስቲያን አለን። እኛ አሁን ጽላት አለን። ግን እኮ አንግሊካን ቸርቾች አላቸው። ያውም የቅዱስ ክርስቶፎሮስ ከነስሉ ይሄው እዚህ ጋር ክርስቶስን ተሸክሞ ይሄው በአምሳለ ሕፃን ይሄው እዚህ ጋር ራሱ ስዕሉን ይሄው እዚህ ጋር ሕፃኑ ክርስቶስ እሱ ክርስቶፎሮስ እዚህ ጋር ሆኖ አሁን እኮ ተቸገርን ክርስቲያኖች። አንድን ነገር ለማሳመን ይሄንን ገድል ለማሳመን በእንግሊዝኛ የተጻፈ ሌላ ከዚህ ጋር ትይዩ የሆነ አቻ የሆነ ምሳሌ ማቅረብ አለብን። እግዚአብሔር ያክብርልን። ልክ ነሽ። ብሾይ የሚባሉት አባ ብሶይ ማለት ነው በእኛ እሳቸውን ክርስቶስ ተሸክመውታል። ልክ ነሽ። ራሱን አባ ብሶይ ይባላል። ክርስቶስን ለማየት ፈልገው ይታያቸዋል። ይሄው በቃ እዚህ ጋር ራሱ ምንም ሌላ ሳትሄዱ ከሴንት ክርስቶፎሮስ አንግሊካን ቸርች ይልና ወረድ ስታርጉት ራሱ እዛ ዌብሳይታቸው ላይ ያሳያል። በቃ ራሱ ከነሱ ደግሞ እኮ ማን ነው ታዲያ ማን ላይ አቡነ ቡቺ የሚለው ማን ነው? ማን ላይ የሚሳለቀው? ችልት ገባን ይገባል። አይበቃችሁ? ይሄ ጉዳይ ላይ ግልጽ ነው ሀሳቡ።
ለምታነቡ ሰዎች ይኸው ስክሪንሾት አድርጋችሁ ስዱ። ለሚሳደቡ ሰዎች ተዋቸው፣ አትሳደቡ፣ ተዋቸው። እሺ አዎ፣ በተቸገረ ሰው ሁሉ ለምን ተገለጠ ለሚለው ደግሞ ምላሽ እንስጥ። የሚጠቅማችሁ ከሆነ እሷ ላይም ገለጻ የሚያስፈልግ ከሆነ እንስጥሽ። እሷ ላይም ከተባለ ይሰጣል፣ ችግር የለም። እሱ ምንድነው ባጭሩ መልሱ ማለት ነው። በዛውም ጠፋሁባችሁ አይደል? ለሀተታው እንዲመች ለምንድን ነው በተቸገረ ሰው አምሳል የተገለጠው? የአባ ብሶይ ታሪክም ይህን የሚያሳየው። ለምሳሌ አባ ብሶይን ላሳያችሁ። አባ ብሶይን አሁን ብንመለከት አባ ብሶይ በገዳም የነበረ የበቃ አባት ነው እና ይህ የበቃ አባት በክርስትና ሕይወቱ በጣም ቅዱስ የሆነ አባት መነኮሳት ባህታውያን ተሰበሰቡና እባክህን እግዚአብሔርን አሳየን አሉት። በደንብ ስሙ። ማንን አሳየን? እግዚአብሔርን አሳየን አሉት። በጣም ከባድ ጥያቄ ነው አይደል? እውር አብራ፣ አንካሳ ዘልል፣ ድንቅ ተአምር አድርገ ሙት ስታነሳ እኒህ እኮ አይደለም፣ እግዚአብሔርን አሳየን እንዲገለጥን አድርግና። ከዛ እግዚአብሔር አምላክም ለአባ ብሶይ ተገልጦ በቃ ከፊታችሁ ወዳለችው ተራራ ላይ እግዚአብሔር አምላክ ይገለጣል፣ ሁሉም መነኮሳት በዛ ይሁኑ ተባለ። ሰዓቱ ተነገራቸው። መነኮሳቶቹ በሙሉ ወደዛ ተራራ ሩጫ ጀመሩ። አባ ብሶይ ከሁሉም አባቶች አረጋዊ ስለሆነ ስለደከመው ቀስ እያለ መራመድ ጀመረ። እነሱ ግን ሮጠው እግዚአብሔር ለማየት ተራራው ላይ ወጡ። የዚህን ሰዓት ተራራው ጫፍ ላይ ከስር ላይ ልክ እንደነሱ እግዚአብሔር ለማየት የሚመስል መስሎ የኔ ቢጤ መስሎ ክርስቶስ ተገለጠ። እባካችሁ ሰሉ ሲባል ኧረ እባክህ እኛ ዛሬ ማንም የምንሸከመው ይህ ተራራ ተሸከሙት ያለህ እንዴ? ኧረ እባካችሁ እኔም እንደናንተ ክርስቶስን ላይ እፈልጋለሁ፣ እግዚአብሔር ላይ እፈልጋለሁ እባካችሁ አላቸው። እኛ አንተ የምንሸከምበት የለንም፣ እኛ ጊዜ የለንም ብለው ትተውት ሄዱ። አሁን ኮመንታ ልጠየቃችሁ ሰዎች ማለት ለምንድን ነው እዚህ ጋር አቡነ ገብረ መንፈስ ቅዱስ በአረጋዊ በተቸገረ ሰው የተገለጸ ስላሴ ነው የሚለው? ልክ እንደዛ ነው። ክርስቶስም የኔ ቢጤ መስሎ ቆመ። ከዛ አባ ብሶይ ደረሱ። ሲያዩት የኔ ቢጤ ነው። ምን አተህ ነው? ምን ፈልገህ ነው አሉት። አይ እኔ ወሬ ሰምቼ ነው፣ ለመነኮሳቶቹ ዛሬ እግዚአብሔር አምላክ ይገለጣል ተብለዋል እና እኔንም እንድትወስዱ ይፈልጌ ነዋል። ከዛ አባ ብሶይ እሺ ብለው በዛ አረጋዊ እድሜያቸው በግብጾች አቡነ ቢሾይ ቢሾይ የሚባለው ሸ ከሆነ እንትኖች ናቸው፣ የኮፕቲክ ንግግር ነው። ልክ አሁን አቡነ ሽኖዳ እንዳላለ በእኛ እኮ አቡነ ሲኖዳ ነው የሚባሉት፣ ግን በእነሱ አቡነ ሽኖዳ ይባላል። ከዛ አሳየኛል። ከዛ እነሱ ሩጫቸው እግዚአብሔር ለማየት ነው። የመነኮሳት ሩጫቸው፣ ትግላቸው፣ የሚራመዱት የሚሄዳቸው በጣም እግዚአብሔርን ከመናፍቃቸው የተነሳ እግዚአብሔርን አይቶ ለመምጣት። በዚህ ሰዓት አባ ብሾይ ወይ ደግሞ አቡነ ብሶይ የተባሉት አባ ብሶይ ያንን ሰው ተሸክመውት ወዴት ሄዱ? ወደ ተራራ ወጡ። ወደ ተራራ ሲወጡ ምን ተገለጠላቸው ይላል? ክርስቶስ እራሱ ምን ሆነ? እንከበዳቸው። እሳቸው የመሰላቸው የኔ ቢጤ የተቸገረ ሰው፣ መራመድ የማይችል አረጋዊ የደከመ ሰው፣ እግሩ መራመድ የማይችል የመሰላቸው። ሲገለጥ ለካ ራሱ እግዚአብሔር ነው፣ ክርስቶስ ነው። ልክ ተራራ ላይ ሲወጡ ክብደቱ እየጨመረ መጣ። ማን ብሎ ቀና ብሎ ሲመለከቱ እኔ ጌታ ነኝ በሉ ለገዳማን ለመነኮሳት ንገራቸው። እኔን ለማየት ነበረ ተራራ ላይ የወጡት። አዎ መጀመሪያ በር ላይ የወደቀውን እኔ ቢጤ አትተው። ከዚህ እግዚአብሔር አምላክ በተቸገረ ሰው አምሳል፣ በተራበ ሰው አምሳል ይቀርባል፣ ይገለጣል። እንዴ ተርቤ አብልታችሁኛል የሚለው ታዲያ ምኑን ነው እንዴ? ተርቤ አብልታችሁኛል የሚለው ምንድን ነው? እውነት ክርስቶስ ተርቦ ነው? ታርዤ አልብሳችሁኛል የሚለው ክርስቶስ አሁን የሚለብሰውን አጥቶ ነው? ሌሎቹ የኔ ቢጤ ላይ የማናረገውን ነገር የምናረገው ነገር ለሱም ይደርሳል። ስለዚህ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል የሚለው ክርስቶስ ራሱ በአምሳለ አረጋዊ፣ በአምሳለ ደግሞ ሰዓሊ ማለት የኔ ቢጤ ማለት ይገለጣል ማለት ነው። ይህ ሀሳብ ግልጽ ነው አይደለ? ስለዚህ በዚህ መሰረት እግዚአብሔር አምላክ በወደዳቸው መንገድ ይገለጣል። እግዚአብሔር አምላክ በዘባነ ኪሩብ የሚቀመጥ ነበር። ስንዘምር ራሱ በዘባነ ኪሩብ የሚቀመጠው ብለን እንዘምር። እንዴት ነው ኪሩቤል የቻሉት? እሱ እንመረምረዋለን፣ እንተነትነዋለን። እሱ ነው የሚያውቀው። በኪሩቤል ላይ የሚቀመጥ እኮ ነው የሚለው አንደኛ ሳሙኤል ምዕራፍ 4 ቁጥር 4 ላይ
ይከበራል እና በሉተራውያንም በአንግሊካን ቸርቾችም ጭምር ያለ ነው። ይህ ግልጽ ከሆነ ድርሳነ ዑራኤል ደግሞ ላሳያችሁና እናጠቃለን። እሺ ግልጽ ከሆነ እንቀጥል። ወይ አቡ እንዴት ነህ? ደህና ነህ ወይ? ግልጽ ከሆነላችሁ እንቀጥላለን። ስለዚህ ደጋግሞ ደግሞ ማንበብ ምናምን ጥሩ ነው። ለሚያነብ ሰው አይከብድም ነው በቃ ለሚያነብ ሰው አይከብድም። አሁን እኛም ብሶ ደግሞ በእነሱም ብሶ ደግሞ አንድ ሰው በጣም በእነሱም ብሶ ደግሞ አቡነ ቡቺ ብሎ ደግሞ ሲሳለቁ በእነሱም ብሶ ደግሞ በጣም የሚገርመው እኮ እሱ እኛ እኮ የለንም እኮ ኢትዮጵያ ውስጥ ብትፈልጉ በቅዱስ ክርስቶፎሮስም እኮ የተሰራ ቤተክርስቲያን የታነጸ የተቀረጸ ጽላት እኮ የለንም። በአንግሊካን ቸርቾች ግን ያውም ስዕሉን አስቀምጠው ይሄው እዚህ ጋር ሳይቻቸዋል አይደል? ስዕሉን አስቀምጠው አለላቸው። እዚህ ጋር ላዙርላችሁ ሰልቺ ይሄው ሴንት ክርስቶፎሮስ አንግሊካን ቸርች ነው እንግዲህ ይታያቸዋል እዚህ። ከዛ ደግሞ ከላይ ምን አለ ደግሞ እዚህ ጋር እዚህ ጋር ስዕሉ ደግሞ አለ ከስር ደግሞ እዚህ ጋር ግልጽ ማሳዋል። አሁና በደንብ አድርጋችሁ አስተውሉ እባካችሁ። እዚህ ያላችሁ ሰዎች፣ ሚዲያ ላይ ያላችሁ ሰዎች እንደ መናፍቃን የቤት ስራ አትስጡም እባካችሁ። የእነሱ ይበቃል። ካልገባችሁ ጠይቁ፣ መርምሩ። ሊቃውንቶች አሏት፣ ቤተክርስቲያን አባቶች አሏት። በእኛ የምትለካ አይደለችም ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን ያለችበት ፈተና ይበቃታል። መከራዋንን ለማብዛት ፈልጋችሁ ከሆነ ይበቃታል። ለመናፍቃን እድል ፈንታ አትስጡ እባካችሁ። ካልገባችሁ ሊቃውንት አሉ፣ ወጣት መምህራን በጣም ብዙ አሉ። ምንድን ነው ያልገባኝም በሉ። እንደዛ ይሻል እንጂ ብድግ ብለን ይሄ ተረት ተረት አይባልም። በቃ ጠይቁ፣ አባቶች አሉ ጠይቁ። ግበት አሁን እኮ ቢያንስ እኮ አንግሊካን ቸርቾች እኮ ይታዘቡ ነው። ክርስቶፎሮስን እኮ ሲሳለቁበት እነ ቀለሜን እኮ አንግሊካን ቸርቾች ይታዘባሉ ከሆነ ኧረ እባክህ ዝም በል በስሙ እንደውም እኮ ቤተክርስቲያን አንጻን ብለው ማለት ደግሞ ከነሱ ነው ጉብ ያደርጉ ሌላ ሰው ነው እንኳን እንዳንል ማለት። ስለዚህ አሁን የነ ቀለሜን ተዋቸው። ስራው ያው ቤተክርስቲያን መተቸት ነው። እንደዚህ ነገሮችም ስለማያነቡት እሱን ችግር የለም ተውት። እሱ አንዴ ከቤተክርስቲያን ወጥቷል፣ ጠላቷ። እኛ ግን ምን ቤት ነን? መሳደብና መጠየቅ አንድ አይነት ነው እንዴ? ክርስቲያኖች አንድ አይነት ነው? አስረዱኝ፣ አልገባኝም። ማንን ገደለ? ስለዚህ በደንብ አታችሁ ካላወቃችሁና ካልተገነዘባችሁ ብዙ ሰው አብረን የምንጠፋው በጣም ብዙ ሰው ማለት ነው። ስለዚህ እናንብብ። ስለዚህ ለዛ ነው ያሳዩአችሁ በሁለቱ ናቸው። በገድሉ አየን፣ በድርሳናውም አየን፣ በሁለቱ መጽሐፍቶች አየን። እንደዚህ እያገላበጡ በደንብ አመሳክሮ ማየት ተገቢ ነው። እዚህ ክርስቶስን ተሸከመ፣ እግዚአብሔር ተሸከመ። በእኛ ብቻ አይደለም ያለው፣ በቀደምት አባቶች አለ። የመጀመሪያው ክፍለ ዘመን ሊቅ ቅዱስ የሆነው ሐዋርያዊ አባት አግናጢዮስ ምጡል አንበሳ ቴዎፎሮስ ይባላል። ጋድ ቤረር ነው የሚባለው። ሴንት አግናጢዮስ ኦፍ አንቲዮስ ብላችሁ የአንጾኪያው ሊቀ ጳጳስ የሆነው የመጀመሪያው የቅዱስ ዮሐንስ ወንጌል ደቀ መዝሙር ጌታችን በመዋዕለ ሥጋዌ ጊዜ ያን ሕፃን ብድግ አድርጎ እንደዚህ ከሆንክ እንደዚህ ሕፃናት ካልሆናችሁ ወደ እግዚአብሔር መንግሥት አትወርሱም ያለበት ይሄ ንግግር አለ። ያ ሕፃን ነው እንግዲህ አድጎ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ሆኖ
ሰማዕቱ ነው ያረፈው። አሁን ስለዚህ ምን ትረዳላችሁ ከዚህ ማለት ነው? ይሄ ቅዱስ ምን ተብሎ ተጠራ? ጋድ ቤረር ቴዎፎሮስ ተብሎ ይጠራል። ይሄ የክርስትናችን መነሻ። ስለዚህ ክርስቶስን መሸከም ወንጌሉን ተሸክም እንሄድ የለም በቃ ይገለጥላቸዋል። ስለዚህ አግናጢዮስ ከቤተክርስቲያናችን የቀደምት አባቶች መካከል የመጀመሪያውና የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረ በሕፃንነቱ ሕፃን እያለ ጌታችን ያከበረው አባት ነው ለማለት ነው። ድርሳነ ዑራኤልን እንመልከት አይሻልም? ለሚሰድቧችሁ ሰዎች ስድብ አትመልሱ። ጸያፍ ስድብ ከተሳደቡ ብሎክ ማድረግ ነው። ምንም ስድብ አያስፈልግም። አሁንም ኮመንቱን አጥፉላቸውና እንዴች ቀላል ናት፣ እቺ ወዲያው መልሰን እናበቃለን። ይሄ ድርሳነ ዑራኤል ነው፣ በግዕዝና በአማርኛ ነው። እችን እንመልከታት። ገጽ 200 ላይ ሚያዝያ ላይ ያለ ነው። ይሄ ደግሞ እንመልከት። ጥያቄው ምን ላይ ከእስልምና የተነሳ ጥያቄ ስለሆነ ይህ ሚያዝያ ላይ ነው። ሶስተኛው ተአምር ላይ እንደዚህ ይላል። እዚህ ከስር ላይ ሶስተኛው ተአምር ልመናው አማላጅነቱ ከዘላለሙ ከሁላችን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። አሁን እስላም ስለሚል ሙስሊሞቹ ምንድን ያሉት? ከዚህ ቀጥሎ ያለውን ገጸ ንባብ የሚያገናኙት እችን እስላም የሚለውን ቃል አንብበው ነው። እንደ እነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ማን? ይህ እስላሙ ማለት ነው። ክርስቲያኖቹ እንዲሰልሙ ስለሚፈልግ ክርስቲያኖችን ይወዳል። ክርስቲያኖችን የሚወደው ግን ዓላማው ምንድን ነው? እንደነርሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ በጣም ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተክርስቲያን ውስጥ ሲጸልይ በህልሙ ራእይ አየ። እንግዲህ ሙስሊም ሆኖ እንግዲህ እኛ ጋር የሚጠመቅ ሰው አለ ታውቃላችሁ። ሙስሊም ሆኖ እኛ ጋር መጥቶ የሚጸልይ አለ። ቤተክርስቲያን መጥቶ የሚቀመጡ አሉ ታውቃላችሁ። ሙስሊሞች ሆነ ማለት እኛ ቤተክርስቲያን ሲገቡጡ አንልም፣ መቅደስ ውስጥ አይገቡም እንጂ ቅጽረ ቤተክርስቲያን ገብተው ቁጭ ብለው ሲጨንቃቸው ሲጠባቸው የማውቃቸው እንኳን አሉ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋው ነበር አለኝ። አሁንም ሄደህ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስም አገልጋይ ትሆናለህ አለው። ይህንንም ሲነግረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ያ እስላም ማለት ነው ወደ ኤጲስቆጶሳት አለቃ ወደ ሐዋርያ ጴጥሮስ ሄደና በራእይ ያየውን ነገረው። ወደ ማን ሄደ ይላል? ወደ ኤጲስቆጶሳቱ አለቃ ወደ ማን? ጴጥሮስ። አሁን ሙስሊሞች እንደሚጠይቁት እስልምና በሐዋርያ ጴጥሮስ ዘመን ነበረ ወይ? በመጀመሪያ ሊቀ ሐዋርያት አይልም፣ ኤጲስቆጶስ አለቃ ሐዋርያ ጴጥሮስ ነው ብለው። ጴጥሮስ የሚባሉ ስንት ጴጥሮሶች አሉ? አየ እዚህ ጋር መጠንቀቅ የሚያስፈልግ ዝም ብሎ ብቻ ብድግ ተደርጎ አይተርጉም። አሁን ልክ እነዚህ ነገር ስናነብ ምን ማድረግ እንዳለባችሁ ላሳያችሁ። መጀመሪያ ለወደፊቱም ሲገጥማችሁ እንደዚህ አይነት ነገር ምን እንደው መደረግ ያለበት አሁን አንድ ሁለት ነገር ላሳይ። እሺ በደንብ ስሙ። አሁን እዚህ ጋር አሁን ምን ወደ ማን ሄድ የተባለው? በደንብ ስሙ። እዚህ ጋር ወደ ማን ሄድ የተባለው? በማግስቱ ያ ተንበላታዊ ሙስሊም ወደ ኤጲስቆጶሳቱ አለቃ ወደ ሐዋርያ ጴጥሮስ ሄደና በራእይ ያየውን ነገር። መጀመሪያ ሐዋርያ የሚለው ቃል ለሐዋርያት ብቻ የሚገለጥ አለ ማለት። ለምሳሌ አትናቴዎስ ምን ይባላል? ሐዋርያ ይባል የለ? ሴንት አትናቴዎስ ኦፍ አፖስቶሊክ ተብሎ ይጠራ የለ? ሐዋርያ ይባላል። ሁለተኛ የኤጲስቆጶሳት ምን አለቃ ሊቀ ጳጳስ ማለት ነው። አሁን ያሉት ብፁዓን አባቶቻችን ሊቀ ጳጳስ አይባሉ? ይባላል። እሺ ጴጥሮስ ተብሎ የሚጠራ አባት ቤተክርስቲያናችን ሐዋርያ ቅዱስ ጴጥሮስ ብቻ ነው። አርዮስን ያወገዘው ተፈጻሚ ሰማዕት ቅዱስ ጴጥሮስ አለ ስሙ። እሺ ሶል ጴጥሮስ የተባለ አባት የለም በቤተክርስቲያን ስንክሳር ላይ አለ። ሶል ጴጥሮስ አለ። እዚህ ብድግ ብለን እኛ ወዲያው ሮጠን ጴጥሮስ ነው አይባልም። የመጀመሪያው ምን ለማለት ተፈልጎ ነው? ምክንያቱም እስልምና በሐዋርያ ቅዱስ ጴጥሮስ ዘመን አልነበረም፣ አልተመሰረተም። ግን ምን ለማለት ነው? በእኛ ቤተክርስቲያን እንደምታውቁት እስልምና ማለት በእኛ ዘንድ ጣዖት አምልኮ ነው።
ምክንያቱም ለእኛ አላህ የሚለው ጣዖት እንደሆነ እናውቃለን። በጣም እነፎይ ብዙ ስለሰሩበት ማየት ትችላላችሁ። ልክ እንደነዚህ ዘመን አይነት ጣዖት የሚያመልክ ሰው አሁን ይሄ ሲጻፍ ደግሞ ድርሳነ ዑራኤል ሲጻፍ ደግሞ ያው ስሙ ይሄ ማለት ሙስሊም ማለት ያንን ነው የገለጸልን። በቃ አለቀ። ምክንያቱም ይሄ ጻፈው ድርሳነ ዑራኤል ላይ ነው ሲዘግበው ግብሩ ጣዖት አምልኮ ልክ እንደዚህ አሁን ሙስሊሞች እንደሚያደርጉት የሚያደርገው ከሆነ በሰዓቱ የነበረው ግብሩ እንደዛ ነው። ጣዖት የሚያመልክ ሰው ነበር። አይት ልክ ሲገጥማችሁ እንደምታደርጉት መጀመሪያ በሐዋርያ ቅዱስ ጴጥሮስ እንኳን ከሆነ ነው ባይ ዲፎልት አሁን ቢሆን እንኳን በሐዋርያ ቅዱስ ጴጥሮስ ዘመን እንኳን ቢሆን ኖሮ እስልምና ነበረ ሳይሆን የእስልምና አይነት ግብር ጣዖት የሚያመልክ ሰው ነበር። ልክ በጨረቃ አይደለም ያው እነሱ የሚያመልኩት በጨረቃ በዚህ አላት አልኡዛ የሚባሉ አይደለም የጨረቃ አምላክ የፀሐይና ከዛ ምንድነው መሐመድ ያለው ከነዚህ ሁሉ አንዱን እናምልክ አላህ ብሏል። ይወጣ በመካ ሲመለኩ የነበሩ አይደል ከመሐመድ በፊትም እኮ አላህ የሚለው ቃል እኮ ነበር አይደል ሲመለክ የነበረ ነው። አላህ የሚለው ቃል እኮ ለመጀመሪያ ኢንትሮዲዩስ ያደረገው እኮ መሐመድ አይደለም። አይቱ ስም አበር ግብር አበር ይባላል። መጽሐፍ ቅዱስ አይናርገው የግል ምልከታ እንዳይመስላችሁ መጽሐፍ ቅዱስ አይናርገው። ለምሳሌ በመጽሐፍ ቅዱስ ላይ ያልነበረ ሰው በሰዓቱ ያልነበረ ሰው በስም በግብር ሊጠራ ይችላል። ያልነበረ ሰው ሴይ ፎር ኤግዛምፕል እናንሳና ከዚህ ከመጽሐፍ ቅዱሳችን ላይ በራእይ ዮሐንስ ምዕራፍ 2 ቁጥር 6 ላንሳላችሁ። ራእይ ዮሐንስ ምዕራፍ 2 ቁጥር 6 ላይ ያለውን ተመልከቱ። ምን የሚል ቃል እናገኛለን? ነገር ግን ይህ አለ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። አሁን ኒቆላዎስ ነው ዲያቆኑ። ኒቆላዎስ የነበረው በሐዋርያት ዘመን ከሰባቱ ዲያቆናት አንዱ ዲያቆን። የሱን ግብር የሚከተሉ በስሙ ይጠራሉ። አሁን እኮ ኒቆላዎስ በራእይ ዮሐንስ ሲጽፍ እኮ አልነበረም እኮ በአካል ግን ምን የሚያደርግ ነው? ጣዖት የሚያመልክ ነው። በግብር ስለሚመስለው ነው። እዚሁ ራእዩ ምዕራፍ 2 ላይ በነገራችን ላይ ቁጥር 10 ደግሞ ተመልከቱ። ይቅርታ ቁጥር 20 ደግሞ ተመልከቱ። ኒቆላዎስ ተከሰ እዚህ ጋር ደግሞ ዳሩ ግን ነብይ ነኝ የምትለውን ባሪያዎቼ እንዲሴስኑ ጣና ለጣዖት የታረደውን እንዲበሉ የምታስተምረውን የምታሳስተው ያችን ሴት ኤልዛቤልን ስለምተዋት የምነቅፍብህ ነገር አለ። አሁን ኤልዛቤል ነበረች በራእይ ዮሐንስ ዘመን በአክዓብ ጊዜ ነበረች ናት። በነቢዩ ኤልያስ ዘመን ብሉይ ኪዳን ላይ ነበረች ሴት ናት። አሁን ኤልዛቤል የምትባል ሴት ተነስታ ነው ድጋሚ አይደለም። ስም አበር ግብር አበር ይባላል። አይ ልክ እንደሷ ግብር የሚሰራ ጣዖት የሚያስመልክ ነቢያትን የሚያስገድል ነበረች። ምን ይባላል ግብሩ? ያቺ ኤልዛቤል ትባላለች። ኤልዛቤል እኮ በህይወት ኖር አይደለም እኮ ለቲያጥሮኑ መልአክ ሲጽፍለት ጊዜ አምላክ ኤልዛቤል እኮ ኖር አይደለም። ኤልዛቤል የነበረችው ብሉይ ኪዳን ላይ ነው። ይሄ ምን ይባላል? ስም አበር ግብር አበር። ያ ማለት በስም በግብር እሷ ልክ እንደ ኤልዛቤል ያለች ስሟ ኤልዛቤል ነው፣ ግን ሌላ ኤልዛቤል ናት። አይቱ ስም አበር ይባል ልክ እንደሷ ስሟ ተመሳሳይ ሆነ ማለት ግብሯም ልክ እንደ ኤልዛቤል ነው። ይሄንን የዘማርያም ትርጉም ነው አይደለም። የኛ መተርጉማ ምን ብሎ ተረጎሙት? እኔው ራእይ ዮሐንስ ምዕራፍ 2 ቁጥር 20 አንድምታ ልትላችሁ አላሳያችሁ አይሻላችሁ? አንድምታውን አያየን ከዛ ነው የማነሳው ከምን አንጻር ትክክል ነው ስህተት ነው የሚለው ነገር እንድታዩት እንድትለዩ ያደርጋላችሁ። አንድ አንድምታውን ላምጣላችሁ። አይ ቲንክ ከሶፍት ኮፒ ይልቅ አንድምታው ይሻላል። ቆያ እሺ ይሄ መጽሐፍ ማለት ነው መጽሐፍ ሰለስቱ ሐዲሳት የሚል ነው። ያው ራእይ ዮሐንስ ስለፈለግነው አንድምታውን ነው ውስጥ እቺ ራእይ ዮሐንስ ምዕራፍ 2 ቁጥር 20 ላይ ያለች ምን እንደሚል ተመልከቱ። መጀመሪያ ምዕራፍ 2 ቁጥር 6 ላሳያችሁ የበለጠ ግልጽ እንዲሆንልን ማለት ነው። የኒቆላዎስን ያትና እንለፍ። ኒቆላዎስን በዛው እንድናይ ስለሚያለች ማለት ነው። ራእይ ዮሐንስ ምዕራፍ 2 ቁጥር 6 እንመልከት። 2:6 ይኸውና 2:6
የማን ነው የሚለው? መጀመሪያ እቺ ምዕራፍ 2 ቁጥር 6 ላይ እንደምትለው ስለማን ነው የሚያወራው የሚለው? ነገር ግን ይህን አለው ይህ አለ ምን አለ? እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። ያ ማለት የኒቆላውያን የሚባለው ዲያቆን እሱ ስቶ ሌሎችን ያሳተበት ነበርና የእሱን ግብር ጠልተሃልና ይሄኛውን ይዤልሃለሁ አልረሳሁትም ብሎ ተመልከቱ። ስለዚህ ኒቆላውስ ምን ተባለ ማለት ነው? ስም አበር ግብር አበር የሚባለው በዚህ መንገድ ነው። ይሄ እንድታውቁ ስለፈለኩ ነው ማነሳላችሁ ያለው። አሁን ምዕራፍ 2 ቁጥር 6 ደግሞ ላሳያችሁ ምን እንዳለው ማለት ነው። ያው ምዕራፍ 2 ቁጥር 6 ያው እኔ እንድጠላ የኒቆላውያንን ግብር ጠልተሃል ሀተታ ይልና እኒ ኒቆላውያን ግብረ ሰዶም የሚሰሩ ጥምቀት በ30 ዘመን ግዝረት በ40 ዘመን የሚሉ የኒቆላዎስ ፈላሲ ዘሀገረ አንጾኪያ ደቀ መዝሙር ናቸው። ይሄ ሰውማ አልነበረም። ይሄ ሰው ቢሆን ኖሮማ ሐዋርያት እኮ ብዙ ጽሑፍ በጻፉ ነበረ እንዳንል ደግሞ ሌላ ስም አበር ልክ እንደ ኒቆላዎስ ምንን የሚያስፋፋ የሚያስፋፋ ጥምቀት በ30 ዓመት ነው የሚል ግዝረት በ40 ዓመት ነው የሚል ምን ይባላል? ይሄ ኒቆላዎስ። ተከታዮቹ ምን ይባላሉ? ኒቆላውያን። ይኸው እዚህ ጋር ኒቆላውያን የሚለኝ። አሁን ኒቆላዎስ እኮ ከእስጢፋኖስ ጋር አብሮ ከ7ቱ ዲያቆናት መካከል አንዱ ነው። ግን ምን አበር ነው? በስም የሚመሳይ ስም አበር ይባላል። አሁን ቁጥር 20 ደግሞ ላሳያችሁ። ደግሞ የኤልዛቤል ደግሞ እንመልከት። ቁጥር 20 ላይ ኤልዛቤል አይታናት የለ? ቁጥር 20 ደግሞ ኤልዛቤል እንመልከት። ተመልከቱ። አንድም ስም አበር ግብር አበር፣ አንድም ቤተ አይሁድ ናቸው። ኤልዛቤል ለጣዖት ስገዱ መስዋዕተ ጣዖትን ብሉ ትል እንደነበረ ቤተ አይሁድም ሕገ ኦሪትን ያዙ መስዋዕተ ኦሪትን ብሉ ይሉ ነበርና፣ ስለዚህ ኤልዛቤል ማን ተባሉ? ቤተ አይሁድ። በማን ተጠሩ? በኤልዛቤል። ምን አበር ናት? ስም አበር። ምን ማለት ስም አበር? በስም የምትመሳሰል። ልክ እኔ አሁን ቴዲ ነኝ። ስንት ቴዲ ያለ ኢትዮጵያ ውስጥ? ስም አበር ማለት ያ። ግብር አበር ማለት ደግሞ ልክ እንደኔ ቴዲ ሆኖ መንፈሳዊ ስራ ላይ የሚሰራ ቅበተም ላይ የሚሰራ ስንት ሰው አለ? ልክ እንደዛ ማለት በግብር ምን የሚመስል በስም የሚመስል ሰው ማለት ልክ እናንተ ሁላችሁ እንዴት መውሰድ ትችላላችሁ? ስም አበር ማለት ሞክሼ እንደማለት ባጭሩ። ስም ማለት ሞክሼ እንደኔ ስሙ እንደኔ ሆነ። ግብር አበር ደግሞ እንደኔ ግብሩ ስራው እንደኔ ሆነ እኩል ሆነ። ስለዚህ በሰዓቱ ኤልዛቤል ኖራ አይደለም። ግልጽ ነው ሐሳቡ። እቺ ኤልዛቤል ኖራ አይደለም። የኤልዛቤል ስም ያላት ልክ እንደ ኤልዛቤል ግን የምትሰራ በብሉይ ኪዳን ዘመን እንደነበሩ ሰዎች ክፋት የምታሰራ ግን ሴት ነበረች። አንድም ደግሞ ራሳቸው ቤተ አይሁድ ምን ይባላሉ? ኤልዛቤል ይባላሉ። አያችሁ፣ ያልነበረን ሰው በግብር ይጠራል። ያልነበረ እኮ ግብሩ ኤልዛቤል ግብሩ ነው። አሁን ወደዚህ በቃ እስላም ብሎ የጠቀሰው በሰዓቱ እስልምና ኖሮ አይደል። ግብሩ ግን እንደዚህ አይነት ጣዖት አምልኮ ነበር። አንደኛው ቪው ይሄ። ሁለተኛው ቪው ደግሞ ሁለተኛው እይታ ደግሞ ኢቭን ደግሞ እስልምና ደግሞ ቢሆን ደግሞ ራሱ በቁም እስላም ደግሞ ከተመሰረተ በኋላ ደግሞ ይሄ ጴጥሮስ ሐዋርያ ጴጥሮስ አይደለም። ምክንያቱም በሐዋርያው ዘመን እስልምና ስላልነበረ። ከዛ ጴጥሮስ ምን አደረገው ይላል? ተጠመቀና ክርስቲያን ሁን ቢለው ክርስቲያን በሆን ምን ያገኛለሁ? ምንስ ይጠቅመኛል ሲል እስላሙን መለሰለት። ወደ ቀድሞ ስራው ትመለስ ዘንድ ማን ነገረ? ማንስ አስተማረ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ ይህንን ክፉ ስራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩን ለምን አቦዘንከው? አሁንስ ከሁለት ቦታ ቆርጣለሁ አለው። በዚህም ጊዜ ጮኸው እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተክርስቲያንን በዘመኔ ሁሉ ሳገለግል እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኤጲስቆጶሱ አለቃ ወደ ጴጥሮስ ሄደና ወደ ምን አለቃ ነው የሚለው? ወደ ሊቀ ጳጳሱ ወደ አባቴ ሆይ አሁን በፊት እኔም በማስተማር ስላደከምኩ በደሌን ይቀበለኝ አለ። ካለ በኋላ ክቡር አባታችን ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና
ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርን ስማኝ። ይህ ሁሉ ከንቱ ነው፣ በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህንንም ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን ይኸው የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነት እና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሱ። የመላእክት አለቃ የቅዱስ ዑራኤል ይቅርታና በረከት ለዘላለሙ ከወዳጃችን ከሁላችን ጋር ከወዳጆቹ ጋር ይሁን አሜን። አለቀ። ስለዚህ ባልነበረበት አንድ ታሪክ ሊከሰት ሊጻፍ ይችላል። አንድ ምሳሌ ሊጨምር፣ ለምሳሌ ሕዝቅኤል ላንሳላችሁ። ትንቢተ ሕዝቅኤል ምዕራፍ 37 ቁጥር 24 ደግሞ ላሳያችሁ ምን እንደሚሉት 24 ላይ ሕዝቅኤል ነው 24 አህማን ነው 37 ቁጥር 24 ላይ ባሪያዬ ዳዊትም ይላል ባሪያዬም ዳዊት ንጉሥ ይሆናቸዋል፣ ለሁሉም አንድ እረኛ ይሆንላቸዋል። በፍርዴ ይሄዳሉ፣ ትእዛዝ የሚጠብቃሉ ያደርጓትማል። አሁን ባሪያዬ ዳዊት ንጉሥ ይሆንላቸዋል ሲል ዳዊት በሕዝቅኤል ዘመን ነበር? የለም። በነገራችን ላይ ሕዝቅኤል ትንቢት ሲናገርና ዳዊት ያረፈበት ዘመን ብታዩት የ400 ዘመን ልዩነት አለ በመካከላቸው። ግን እዚህ ጋር ይላል ባሪያዬ ዳዊት ንጉሥ ይሆናል። ያውም እኮ ትንቢት ነው ገና። ዳዊት እኮ በሕይወተ ሥጋ የለም። የዳዊት ልጅ እኮ አይልም። እንደውም ባሪያዬም ዳዊት ንጉሥ ይሆናቸዋል እኮ። ምን ከሙታን ተነስቶ ነው ንጉሥ የሚሆናቸው? ልክ እንደ ዳዊት አይነት እንደ ልቤ የሆነ መሪ ይሰጣቸዋል። እሱ ማን ነው? የዳዊት ልጅ የተባለው ክርስቶስ። አያችሁ፣ ለሁሉም አንድ እረኛ። የነፍሳችን እረኛ ማን ነው? እውነተኛ የበጎች እረኛ እኔ ነኝ ያለ ያለው። ግን ምን ተብሎ ተጠራ? ዳዊት። አይታችሁ መጽሐፍ ቅዱስ እንዴት አድርጎ እንደሚገልጽ የሌለን ሰው በአካል በዛ ዘመን በሕይወተ ሥጋ ያልነበረን ሰው እንደሚሆን አድርጎ ያስቀምጣል እንጂ በዳዊትና በሕዝቅኤል ዘመን የ400 ዘመን ልዩነት ነው ያለው። ዳዊት ከሙታን ተነስቶ እስራኤልን ይመራል ማለት አይደለም። ለጊዜው እንደ ዳዊት አይነት እንደ ልቤው ንጉሥ ሰጣቸዋል ማለት ነው። ለፍጻሜው ግን በዳዊት የተባለው የዳዊት ልጅ የሆነው ክርስቶስ ንጉሥ ይሆናቸዋል ማለት ነው። ለጊዜው ለዘሩባቤል ነው፣ ለፍጻሜው ግን ለክርስቶስ። እስራኤላውያን ከ70 ዘመን ባርነት በኋላ የመራቸው ዘሩባቤል ስለሆነ ባሪያዬ ዳዊት ንጉሥ ይሆናቸው ማለት ዘሩባቤል የዳዊት ዘር የሆነ ዘሩባቤል አንድ እረኛ ሆኖ ይመራቸዋል። በሐዲስ ኪዳን ፍጻሜው ግን የዳዊት ልጅ የተባለው ክርስቶስ እረኛ ይሆናቸዋል። አንድ እረኛ ይሆናል ማለት ነው። ስለዚህ በዚህ ዘመን እስልምና ነበር ማለት አይደለም። አይታችኋል። አንድን ጥቅስ ለማውራት ስንት ነገር ውስጥ እንደከተተ። ታዲያ እንዴት ማስተዋል የሌለብን ክርስቲያኖች? እንዴት ነው የቤተክርስቲያን ትምህርት መተንተን ያለብን ማለት ነው? በዚህ አጋጣሚ እያንዳንዷን ነገር እያወቃችሁ እያስተዋልን ብንናገር ጥሩ ነው። አይበቃችሁም? ለዛሬ ዋዜማ እኮ ነው። በዛ ሄደው በቃ ይበቃል። ይህን ያህል ከተነተንን ይበቃል። የቀረውን እንግዲህ ሊቃውንት አባቶቻችን ሲገኙ ደግሞ በጣም አምልተው አስፍተው ይናገራሉ። ስለዚህ ዛሬ ርዕሳችን ያደረግነው 2 መጽሐፍት ላይ አተኩረናል። እዚህኛው መጽሐፍ ላይ እና ገድለ ገብረ መንፈስ ቅዱስና ድርሳነ ዑራኤል ላይ ይህን በተመለከተ ሰጥተናል። ስለዚህ በጣም ጥንቃቄ የሆነች አንድ የቤተክርስቲያን ትምህርት በምንተነትንበት በምናወራራበት ጊዜ ሮጠን ከትችት በፊት መጀመሪያ መጠየቅ ምን ለማለት ነው። መቼስ እናውቃለን፣ እስልምና እንደማይሆን እኮ እናውቃለን። በሰዓቱ እስልምና አልነበረም። በሐዋርያ ጴጥሮስ ዘመን እስልምና የሚባል ሃይማኖት የለም። ግን ምን ግብር ኖሮ ነው? ምን ቢያገናኘው ነው? ይህን መመርመር ከኛ የሚጠበቀው። ሁለተኛ ጴጥሮስ የተባለው ራሱ ሐዋርያው ነው ወይስ ሌላ ጴጥሮስ ይኖራል? አሁን በየቤት ዮሐንስ የሚባሉ ስንት አሉ? ዮሐንስ ወንጌላዊ አለ። ማርቆስ ወንጌላዊ ራሱ ዮሐንስ ተብሎ ይጠራል። ሁለተኛ ስሙ ነው የዮሐንስ ማርቆስ ወንጌላዊ። በነገራችን ማርቆስ ወንጌላዊ ሌላኛው ስሙ ዮሐንስ ይባላል። መጥምቀ መለኮት ቅዱስ ዮሐንስ አለ።
ዮሐንስ አፈወርቅ አለ፣ ዮሐንስ ሐፂር አለ። ስለዚህ አንድ ነገር ስም ስናገኝ ቆይ ማን ነው ዮሐንስ የተባለው? ሐዋርያ የሚለው ቃል ራሱ ቢሰማ ሐዋርያ የሚባለው ሐዋርያት ብቻ ናቸው። አትናቴዎስ ለምሳሌ ሐዋርያዊ አይባልም። አትናቴዎስ ግን ሐዋርያ ነው ስንል ግን ከ12ቱ ደቀ መዛሙርት አንዱ ሆኖ ነው። በደንብ በጥንቃቄ ማየት በጣም ተገቢ ነው። የቤተክርስቲያን መጽሐፍቶች ስንመር እንዲህ ዝም ብሎ ብቻ በድግ ተብሎ እንዲህ ነው እንዳ ነው አይባልም። ይሄ ደግሞ ሰሱ እንዳይዳረገ መጠንቀቅ ያስፈልጋል። በዛባችሁ ዛሬ አይደል? ዛሬ በዛባችኋል። ትንሽ በዛ ይላል ዛሬ። ሌላ ጊዜ እንግዲህ ሰዓታችን ደግሞ አመቻችተን ደግሞ እንቀጥላለን ማለት ነው። ቻርጅ እንዳይዘጋ ስራ ብዙ የሆነች ስልክ እየጋለች ስለሆነ እንዳዘጋባችሁ ቻርጅ ዳርጋ። እሺ፣ ስለዚህ አየን ማለት ነው። ድርሳነ ዑራኤልና ገድለ ገብረ መንፈስ ቅዱስን አየን ዛሬ ማለት ነው። ግልጽ ነው ሀሳቡ አይደል? ተረድታችሁታል አይደል? ሀሳቡ መገንዘብ በጣም ተገቢ ነው። እንደዚህ ከተገነዘብን ከሰት እንጠበቃለን፣ በማስተዋልም እንሄዳለን ለማለት ያክል ነው። እንትኑ ላይ ትንሽ